ወደ ገነት ይወጣሉ ማለት ሁለት አይነት ትምህርት ተመርተኝ ነው። አንድ አባት ሁሉም ነፍሳት ሲኦል የገቡ አረማዊም ሆነ ክርስቲያን የትኛውም ነፍሳት ይወጣሉ አሉ። አንዱ አባት ደግሞ ክርስቲያን ብቻ ነው የሚወጣው የሚባል ሁለት አይነት ትምህርት ተምሬ ነው። እናም ደግሞ ክርስቶስ ከሙታን ከተነሳ በኋላ ወደ ሲኦል ሄዶ ከሲኦል ነፍሳትን አውጥቶ ነበር። በዛን ሰዓት በአብርሃም እቅፍ ውስጥ ያሉትን ብቻ ነው ወይስ ሲኦል የነበሩ ነፍሳት ሁሉንም ነው ያወጣው? እና ሁለት አይነት ስለተማርኩ አሁን ስለተምታታብኝ የትኛው መያዝ እንትን ግራ ስለገባኝ ጠይቁ። መጠየቅ ከሌለብኝም ይቅርታል። እሺ መልካም። በነገራችን ላይ እዛ ሰንበትን ከሲኦል የሚወጡት አንደኛ ሰንበትን ያከበሩ ነው። ሁለቱንም ያከበሩ ሁለቱንም ቀን ያርፋሉ። አንዱን ቀን ያከበረ ደግሞ ለምሳሌ እሑድን የሚያከብር ከሆነ ደግሞ እሑድን ያርፋል ማለት ነው። አህዛብ አይወጡም። የተማርነውም ትምህርት ከዛ አንጻር ስለሆነ ማለት ነው። ስለ ሰንበት ክብር አይደለም የሚወጡት። ስለዚህ ስለ ሰንበት ክብር እንደመሆኑ ሰንበትን ያከበረ ያርፋል። አንዱ የተማርነውም ይሄንን ነው። ሌላው ሲቀጥል ደግሞ በሲኦል ያሉት ነፍሳት ወጡ የሚለው ጌታ ያወጣው የትኞችን ነው? በአብርሃም እቅፍ ያሉትን ብቻ ነው ወይስ ሁሉንም ነው? ሁሉንም ነው ያወጣው። እኛ የተማርነው እንደዛ ብለን ነው። መጽሐፍትም የሚመሰክሩት እሱን ነው። በሲኦል ያሉት ወዳሉ ነፍሳት ሄዶ መሰከረ፣ ነፃነትን ሰበከላቸው አይደል የሚለው አንደኛ ጴጥሮስ ላይ ሁለተኛ ጴጥሮስ ነው። አንደኛ ጴጥሮስ እርሱ ጻድቅ ሆኖ ስለ ኃጢአተኞች አንድ ጊዜ ሞተ፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በዚያ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ነፃነትን ይላል። በወህኒ ማለት ሲኦል ነው ወህኒ ብሎ የሚጠራው። ስለዚህ ሁሉም ነፍሳት እንደወጡ ነው የምናምነው። ግልጽ ነው አይደል? አዎ ወንድሜ ግልጽ ነው። ማለት ሁለት አይነት ትምህርት ስለተማርኩ መሰረት ያዥ ስልሽ እንደዛ አይነት የሚጋጭ ትምህርት ሲያስተምሩሽ ማስረጃ ብለሽ ጠይቂያቸው። ሌሎች አልወጡም ብለው ሲከራከሩ ማስረጃችሁ ምንድን ነው? ከየትኛው መጽሐፍ አንብባችሁ ነው ተነስታችሁ ነው ብለሽ ጠይቂያቸው። ግልጽ ነው አይደል? አዎ ግልጽ ነው። እሺ ጸጋውን ያሳደግ ትክክለኛ መሰገና። አሜን አሜን። እሺ ሌላ ጥያቄ ወለታና እሺ ቀጥይ። ወንድማችን ጸጋውን ያብዛልህ። የኔ ጥያቄ በመጽሐፍ ቅዱስ ላይ ማለት ነው ትንቢተ ኢሳይያስ ምዕራፍ 4 ቁጥር 1 ያለው ማለት ነው። እስቲ አንዴ ትንቢተ ኢሳይያስ ምዕራፍ 4 ቁጥር 1። እሺ መጽሐፉን እስቲ እየተመለከትኩት ስለሆነ አብረን እንድናነበው ስለፈለኩ ነው። እሺ ትንቢተ ኢሳይያስ ምዕራፍ 4 እሺ ቀጥይ አንብቢው። በዛን ቀን 7 ሴቶች የገዛ እንጀራቸውን እንበላለን፣ የገዛ ልብሳችንን እንለብሳለን። ስምን ብቻ በእኛ ላይ ይጠራል፣ መሰደባችን አረቅ ብለው ለአንድ ወንድ ይይዙታል። በዛን ቀንን የእግዚአብሔር ይሄ ማለት ነው ቁጥር 1 እና ከዛ የተነሳ ወንዶች በዚህ አንዳንድ አለማወቅ ማለት ነው 7 ሴት ለአንድ ወንድ ይሆናል ወይ ለምን እንደዚህ ሆነ ብለው እየተናገሩ ማለት ነው። አሁን ስናወራ ከወንዶች ጋር እናንተ እኮ ዘመን ስመጣ ስቀየር 7 ሴት አንድ ወንድ ከኛ ጋር አንድ ወንድ ብቻ ይሆን ባላቸው አንድ ወንድ ይሆናል ይላሉ። እና ይሄ ምንድን ነው አስረዳኝ።
ወንድም አትሰማም? ለእኔ ብቻ ነው? አትሰማም? ወንድማችን ነው ተግባ ሰማም? ለእኔ ብቻ ነው? ወንቶቼ ጠብቂ፣ ቆይ አንዴ ማያስ ሲመጣ እሺ ነው። እሺ አድሚኖች ፈናቸው ሪከርድ እናስቆሙ እንደ አዲስ እናስተምረዋለን። እሺ ይሰማል ድምጼ? ኔትወርክ አሰጥቶኝ ነበር። አዎ ተሰማ። መልካም እሺ፣ ቀጥይ እስቲ እህቴ ጥያቄሽን። አልሰማሁም ነበረ በደንብ። በስመ ስላሴ። እሺ ወንድሜ፣ ትንቢተ ኢሳያስ ምዕራፍ 4 ማለት ነው። በዛችን እሺ ቀን 7 ሴቶች የገዛ እንጀራችን እንበላለን፣ የገዛ ልብሳችንን እንለብሳለን፣ ስምህ ብቻ በእኛ ላይ ይጠራ፣ መሰደባችንን አረቅ ብለው ለአንድ ወንድ ይይዙታል ይላልና፣ ከዛ አንዳንድ ወንድ ደግሞ እንደዚህ ስባል ሰምተው ይሁን ተምረው ይሁን ያልተማሩ ይሁን አላውቅም፣ ስናወራ እናንተ እኮ ከጊዜ በኋላ አንድ ወንድ ለ7 ለ8 ይሆናል ይሉኛልና እያሉ ነውና፣ ምንድን ነው ይሄ? መልካም። እውነት ስለዚህ ነው። እኛም 7 ሴት እናግባ ነው ነገሩ። እንደዚህ ነው የሚመስላቸው እነሱ። እኛም 7 ሴት አግብተን አንድ ለ7 እንገባ ይመስላል አይደል ጥያቄያቸው? አዎ እንደዚህ ነው የሚሉት። እናንተ እንደዚህ ትኮራላችሁ እንጂ በኋላ 7 ለአንድ ወንድ ይሆናሉ ይላሉ። እኔ ደግሞ አሁን ነው ያዳመጡት ያነበብኩትና ይሄ ነገር ጥያቄ ሆነብኝ። በትክክል እንደዚህ ስላሉ ከመጽሐፍ ቅዱስ ላይ ያለን ብዬ ነው ያሰብኩት ማለት ነው። መልካም እሺ ታለምዬ፣ ነብዩ ኢሳያስ እየተናገረ ያለው በመጀመሪያ ይህንን ለመረዳት አንደኛ የኢሳያስን ትንቢት ማወቅ ያስፈልጋል። የኢሳያስን ትንቢት ማወቅ ያስፈልጋል። ኢሳያስ አብዛኛው እየተናገረ ያለው ስለምንድን ነው? ስለ ፄዋዊ ዘመን ነው። ስለ ፄዋዊ ዘመን ማለት የኢሳያስ ትንቢቱ እስራኤላውያን ወደ ምርኮ ከመሄዳቸው በፊት ነው። ወደ ምን ከመሄዳቸው በፊት ይሰማችኋል አይደል? ምርኮ ከመሄዳቸው በፊት ወደ ተማርከው ነበረ ካላችሁኝ፣ ወደ ባቢሎን ተማርከው ነበረ እና ኢሳያስም በዛ ሰዓት እየተናገረ ያለው እስራኤል ላይ ስለሚደርስባት መከራና ግፍ ነው እየተናገረ ያለው ማለት ነው። እና ዞሮ ዞሮ 7 ሴቶች አንዱን ወንድ ይዙታል ማለት በጦርነት አልቀዋል ወንዶቹ። በዛ ዘመን ትንቢቱ ራሱ እኮ የተፈጸመ ነው። በነገራችን ላይ ትንቢቱ ራሱ የተፈጸመ ነው። በዛ ዘመን አልቀዋል ወንዶች። ለጦርነት የሚወጣው ወንድ ነው እንጂ ሴት አይደለችም በዛ ጊዜ ማለት ነው። ታዲያ ወንዱ አልቆ ህዝቡ እንዳለ ሴት በዛ ዘመን ማለት ነው። ስለዚህ ያ እንደሚፈጸም ትንቢት እየነገራቸው ነው። ለእስራኤላውያን የባቢሎን ንጉስ እንደሚመጣ። እስራኤላውያን በባቢሎን ተማርከዋል። በተለይ አይሁዳውያን ማለት ነው በባቢሎን ተማረኩ። ከዛ 70 ዘመን ከተፈጸመ በኋላ እንደገና ወደ እስራኤል ሀገር ተመለሱ እና በጦርነት የሚፈጠረውን ነገር ነው እየነገራቸው ያለው ማለት ነው እንጂ ከዚህ ጋር ምንም የሚያያዝ ነገር አይደለም። አንድ መረዳት ያለብን ይሄ መጽሐፍን ለገዛ ራስ እንደመተርጎም ነው። አንድም ያለ አንድምታ ያለ ተርጓሜ አለማወቅ ነው።
ትርጓሜው የሚለው ይሄንን ነው እንጂ እነሱ እንደሚሉት አይደለም። አይገናኝም ሲጀመር። በአሁን ሰዓትም የብዙ ምዕመናን ችግር የብዙ አሕዛብም ችግራቸው ምንድነው? መጽሐፍን ያለ ትርጉም አለመረዳታቸው ነው። አንዱ ይሄ ነው። ስለዚህ መጀመሪያ የቃሉን ትርጉም ለማወቅ ከመጀመሪያ እስከ መጨረሻ የኢሳይያስን ትንቢት ምን ላይ እንደሚያተኩር መረዳት ያስፈልጋል ማለት ነው። ግልጽ ነው አይደል? አንዱ ይሄ ነው ትርጉሙ። ሁለተኛው ትርጉሙ ደግሞ ምንድነው ከተባለ እንደ አንድምታው ትርጓሜ 7 ዕለታትና 7 ከዋክብት በጌታ ተፈጥረው ሁሉም ትእዛዙን ጠብቀው እንደሚኖሩ የሚያስረዳ ነው ማለት ነው። 7 ሴቶች የተባሉት አንዱ ያንን እንደሆነ ትርጓሜው ያትታል። ሌላው ሶስተኛ ትርጉሙ ምንድነው የዚህ ከተባለ 7ቱ ዕለታት ማነው 7 ሴቶች የተባሉት ምዕመናን ናቸው። ግልጽ ነው አይደል? እነማን ናቸው አልኳችሁ? ምዕመናን በሃይማኖት በምግባር የጸኑ ፍጹማን የሆኑ ምዕመናን ናቸው። አንዱ ወንድ ይዙታል። ወንድ የተባለው ጌታ ነው። ሁሉም ለክርስቶስ እንደሚገዙ ሲያጠይቅ ነው። በፍጹም ልባቸው ታምነው የገዛ ልብሳችን ነብሳል። ልብስ የተባለው ጥምቀት ነው። በስም ተጠምቀን ጥምቀት ልብስ ተብሏል። ለምሳሌ ገላትያ መልእክት ላይ ተመልከቱ። ገላትያ 3 ምዕራፍ 3 ቁጥር 27 ላይ 3:27 ባልሳሳት ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ማንን ለብሳችኋል ይላል። ማንን ለብሳችኋል? ክርስቶስን ለብሳችኋል። ስለዚህ የገዛ ልብሳችንን እንለብሳለን ማለት ጥምቀትን ሲያመለክት ነው። በስም ተጠምቀን የገዛ ምናችን እንበላለን አለ፣ እንጀራችን እንበላለን። ስጋን ደምን በልተን ጠጥተን በእምነት ጸንተን እንኖራለን ይላሉ ማለት ነው። ስለ ክርስቶስ ነው አንድም የትንቢት ማለት ነው። ስጋን ደምን በልተን ጠጥተን እንኖራለን፣ የገዛ እንጀራችን እንበላለን፣ የገዛ ልብሳችን እንለብሳለን። ምክንያቱም ጥምቀትም ሆነ ስጋው ደግሞ የተሰጠው ለምዕመናን ስለሆነ ነው። እናም ለአንዱ ክርስቶስ ሁሉም ለአንዱ እረኛ፣ እኔ የበጎች እረኛ ነኝ፣ እኔ መልካም እረኛ ነኝ፣ እኔ ነፍሴን ለብዙዎች አሳልፌ እሰጣለሁ እንዳለው አንዱ ስለ ሁሉ ሞተ ተብሎ አልተጻፈም? አልተጻፈም? መልሱልኝ። አንዱ ስለ ሁሉ ሞተ የተባለው ቃል ትንቢት መፈጸሙን ሲያጠይቅ ነው። ሁሉም ለአንዱ ለክርስቶስ እንደሚገዛ፣ ሁሉም አንዱን ክርስቶስን አምኖ በስሙ ተጠምቆ ስጋው ደሙን በልቶ ጠጥቶ በእምነት ጸንቶ እንደሚኖር፣ መሰደባችን አርቅ፣ አምልኮተ ጣዖት መባል ይሻራል። ለዛ ነው አምልኮተ ጣዖት ይሻራል። ድሮ ክርስቶስ ከመምጣቱ በፊት በስጋ ከመምጣቱ በፊት አሕዛብ ልዩ ልዩ ጣዖት ያመልኩ ነበር። ልዩ ልዩ ጣዖታትን ያመልኩ ነበር። አማልክቶቻቸው ብዙ ነበሩ። አሁን ግን ዓለም በሙሉ በአንድነት ተሳሰረ። ኢየሱስ ክርስቶስ ማለት ዳንኤል በራእይ ያየው ድንጋይ ነው፣ ምስሉን የመታ ድንጋይ። ትንቢተ ዳንኤል ምዕራፍ 2 ቁጥር 32 ላይ ተመልከቱ። ድንጋይም ከተራራው ተፈንቅሎ ይላል። ተራራ የሚለው ስልጣንን ነው። በአምላክነቱ ድሮ የነበረ መኖር ነው። ዮሐንስ በመጀመሪያ ቃል ነበር አላለ? ያ ቃልም እግዚአብሔር ነበር። ድሮ መጀመሪያም ከዘላለም በአምላክነቱ ጸንቶ መኖር ሲያመለክት ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆኑ ምስሎችን እግሮች ሲመታና ሲፈጭ አየ። ምስሉንም የመታው ድንጋይ ታላቅ ተራራ ሆነ። ድንጋዩ ማን ነው? ጌታ። ምድርንም ፈጽሞ ሞላ። በዓለም ሁሉም መሰበኩን ሲያመለክት ነው። ምድርን ፈጽሞ ሞላ የሚለው እናም በዓለም መመለኩን ሲያመለክት ነው። አንዱ ለሁሉ ለክርስቶስ መገዛቱን ነው። ይሄ ነው እህቴ ትንቢቱ። እሺ፣ እነሱ በራሳቸው እየተረጎሙት ነው። አንድ ልጨምር። ያንቺ ብቻ ጊዜው ከሚፈጅ ሌላ ጊዜ ብጠይቅ አይሻልም እህቴ? እሺ፣ ችግር የለም። ቃሌ ተሰማን። ሌሎችንም እናሳትፋቸው ብለን ነው። እሺ፣ ወለተ ስላሴ ቀጥይ። ወለተ ስላሴ። እኔ ነኝ አይደለ? እሺ፣ ወንድም አለም ቃሉ ያሰማለት፣ ያብዛለት።
ፈጣሪ ይስጥልን። አሜን። የኔ ጥያቄ ምን መሰለህ ወንድም አለምዬ ማለት ነው በመንፈሳዊ ህይወት ነው ትንሽ የምነግርህ ማለት ነው። እዚህ መንፈሳዊ ህይወት መናፍስት ውጊያ ሳይከፈት በፊት ነበርኩኝ እና ልግባ እስክትመጣ እሺ ቀጥይ። ወንድም አለምዬ ይቅርታ ማለት ነው እና ወንድም አለም ማለት ነው ምንድነው በመንፈሳዊ ህይወቴ በጣም ቆይቻለሁ። በዚህ በነበርኩበት ሰዓት ማለት ነው ወደ 5 ዓመት ነው ምናምን ሆኖኛል። መናፍስት ውጊያ ሳይከፈት በፊት ነው ስለ መናፍስት ውጊያ የጀመርኩት ማለት ነው። እና ግን በጣም ህይወቴ ድግግሞሽ ብቻ ነው። ፈተና በፈተና ነው። እለት በእለቱ ፈተና በቃ ምንም አዲስ ነገር አጥቻለሁ ማለት ነው። በእርግጥ ያው ኃጢአተኛ ነኝ፣ ያልተስተካከለ ጸባይ እንዳለኝ አውቃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ግን ደግሞ እግዚአብሔር ድክመቴን አይቶ ሁሉን ነገር እለት በእለት ይቅር እንዲለኝ ነው እንጂ የምፈልገው በእኔ ስራ እግዚአብሔር እኔን ይቀርበኛል ብዬ አላስብም። በምሕረቱ ነው እንጂ ማለት ነው። ምክንያቱም ያው ያላስተካከልሽ ጸባይ አይኖር ይሆናል ብለህ እንደምትለኝ ያውቃለሁ። እኔ የተስተካከለ ጸባይ አለኝ ብዬ አላስብም። ገባ? ግን እግዚአብሔር በቸርነቱ አንድ ቀን ይምረኛል ብዬ ተስፋ አደርጋለሁ። ግን እስካሁን ድረስ ህይወቴ ያው ነው። ጭራሽ የበለጠ የልፋት የድካም የስንት ዓመት በሰው ሀገር 14 ዓመት ነኝ ያለሁት። 14 ዓመት የለፋውበት ልፋት ዘንድሮ በ24 ሰዓት ውስጥ ነው የጠፋው። 3 ቤት ነው የፈረሰብኝ ዘንድሮ ማለት ነው። ቤቱን ተው በቃ ሁሉ ነገር ህይወቴ ሁላ ምስቅልቅል ያለ ህይወት ነው። ይሄ ነገር በምን የተነሳ ነው? እንደ አቅሜ እሰግዳለሁ። እንደ ኃጢአቴ ሳይሆን እንደ ቸርነቱ ማታና ጠዋት ሳልሰግድ ሳልጸልይ ውዬ አላውቅም። አንዳንድ ቀን ግን የሆነ አለ አይደለ ተስፋ የቆረጥኩ ቀን ብቻ ነው አንዳንድ ጊዜ የምተወው ማለት ነው እንጂ እንደቀኝ መናፍስት ውጊያ ውስጥ አጥቼ አላውቅም። ግን ለምንድን ነው ህይወቴ እንደዚህ የተደጋገመው? በረከት የሚባል ነገር የለም። በቃ በህይወቴ የምሰራው ደግሞ ገንዘቡ እግዚአብሔር የተመሰገነው በጣም ትልቅ ገንዘብ ነው የምሰራው፣ ግን በረከት የለም። ስራም አቋርጬ አላውቅም። እግዚአብሔር የተመሰገነው እሰራለሁ። መብራት ጥሩ ቤት ሰጥታኛለች፣ ግን በረከት የሚባል ነገር የለም። እኔም ባለቤቴ የምንለፋለን፣ ባሌም እንደዛው፣ እኔም እንደዛው። ግን እኔና ባለቤቴ በጣም ነው የምንዋደደው፣ በጣም ነው መገናኘት የምንፈልገው። ግን እሱ ንግድ ጀምራለሁ፣ የሆነ ነገር ጀምራለሁ፣ ግን ኪሳራ በቃ 200 ሺህ ብር እስከ 300 ሺህ ኪሳራ ነው ማለት ነው። እና ምንድነው ወልዳ ማንይሉት ነገር ደስ ይለኛል። እና በጸሎታችሁ አስቡ፣ መድኃኒዓለም በቸርነቱ እንዲረዳኝ። እኔ ኃጢአተኛ ነኝ። መልካም። እሺ እህት አለምዬ እንደ አቅሜ እሰግዳለሁ፣ እንደ አቅሜ እጸልያለሁ ብለሻል። መልካም። ግን አንድ ነገር እንድትገነዘቢ ይፈልጋለሁ። ምንድነው ካልሽ መንፈሳዊ ሕይወት የምንጀምረው ከምድራዊ ፈተና ለመሸሽ ብለን አይደለም። ማለቴ እኛ መንፈሳዊ ሕይወት ጀመርን ማለት በምድር ላይ ችግር ፈተና አይገጥመንም ማለት አይደለም። ይገጥመናል። እሺ በደንብ ነው የሚገጥመን። እንደውም መጽሐፍ ምን ይላል መሰለሽ? መጽሐፈ ማን ነው? መዝሙረ ዳዊት ላይ መዝሙር 33 ላይ የጻድቃን መከራቸው ብዙ ነው ይላል። የጻድቃን ምናቸው የጻድቃን መከራቸው ብዙ ነው ተብሎም ተጽፏል። እና መንፈሳዊ ሕይወቱ ስለገባን ችግር ፈተና ይቀላል ብላችሁ እንዳታስቡት ወንድሞች። ምክንያቱም ቅዱስ ጳውሎስ እንደተናገረን የተጠራችሁት በስሙ ለማመን ብቻ አይደለም፣ ስለርሱም መከራም ልንቀበል ፈተናዎችን ሁሉ ልንታገስም ጭምር እንጂ ብሎም ተናግሯል። ስለዚህ ፈተና አለ። ፈተና መቼ ነው የሚጠፋው? መቼ ነው እፎይ የምለው ብላችሁ እንዳታስቡ። የክርስቲያን እረፍቱ በዚህ ምድር ላይ አይደለም። እሺ ሰምታችኛል አይደል? የክርስቲያን እረፍቱ ቤት አይደለም፣ በምድር ላይ አይደለም። የእፎይታ ህይወት የምንጀምረው በዚህ ምድር ሳይሆን በዛኛው ህይወት ነው። ነፍስ ከስጋ ስትለይ ነው። ግን እንደ በሃይማኖቱ ያልተመላለሰው ሰው ግን እዚህም ተሰቃይቶ እዛም ይሰቃያል። እና አንዱ መረዳት ያለብሽ ነገር እህቴ እዚህ ጋር ይሄንን ነው። ሌላው ደግሞ በተረፈ እንዴት ነው ያለብኝን ፈተናዎች ሁሉ መወጣት የሚችለው ከተባለ ለፈጣሪ በመናገር ነው ችግርሽን። እሺ እህቴ ለፈጣሪ በመናገር በተለይ ከሱ ጋር ያለሽን ከእግዚአብሔር ጋር ያለሽን ግንኙነት አንደኛ አጠናክሪ። እለት ምንድነው ከኔ ጎደለው እያልሽ ንስሐ መግባቱን ገብተሻል? አዎ ገብቻለሁ ከሆነ እንደገና ስጋው ደግሞ መቀበልስ
ቋሚ የማቋረጥ ጾም፣ ጸሎት፣ ስግደት መኖሩስ? እንደገናም ደግሞ ስለ ችግር ሱባኤ ገብቶ ለፈጣሪ በመናገርስ? እነኚህ ነገሮች ሁሉ ያካትታሉ። ሌላው ደግሞ በትዳር በኩልም ዙሪያ ደግሞ አብሮ መጸለዩስ ላይስ እንዴት ናችሁ? እዛ ላይ አብሮ መጸለይ መስገዱ ላይስ? ምንም ገንዘብ እጄ ላይ ሊቀመጥ አልቻለኝም ላልሹ ደግሞ እንዴት ነው አስራት በኩራት ማውጣቱ ላይስ? በበረከት ዙሪያ ሱባኤ መግባቱ ላይስ? እግዚአብሔር አምላክን መጠየቁ ላይስ? ጌታ ሆይ በረከትን አምጣ፣ በረከት ጎድሎኛል፣ ቤቴ እሰራለሁ ምንም በረከት የሚባል ነገር ርቆኛል፣ እባክህ መድኃኒዓለም እውነተኛ በረከት የሚገኘው ከአንተ ዘንድ ነውና በረከትን በህይወት ያምጣ ብሎ መጠየቅ ላይስ እንዴት ነው? እዚህ ላይ ወለተ ማርያም ማን ወለተ ስላሴ እኔ ነኝ ወለተ ስላሴ ነኝ ማለት ነው። እና ወዳ ማለት እኔ እውነቱን ልንገርህ አይደለ በጸሎትና በስግደት ማለት ነው ከዛሬ ዓመት በፊት በጣም ጎበዝ ክልስልክ ራስ ለማካበድ አይደለም በክፉ ዳሴ ለእንትን ለማለት አይደለም። እኔ ስልክ ያው እንደዚህ ከተባለ በቀን ራሱ አንዴ ብቻ ነበርኩ በላይ ነበርኩት ማለት ነው። በጸሎቴም በስግደቴም በጣም ጎበዝኩ ነበርኩ። ግን ፈተናዎች እንዳለ እየተዳጋገሙ ሲመጣ ተስፋ መቁረጥ አጋጠመኝ። በቃ ተስፋ መቁረጥ አንደኛ ያስጨንቀኛል፣ እጨነቃለሁ። አሁን ተስፋም ስለቆረጥ ከመድኃኒዓለም ጋር በጣም ቁርኝነቴ የተለያየ ነበረ። አብሬ ልክ አጠገቤ ሆኖ እንደሚያወራኝ ስሜት ነበር የሚሰማኝ። አሁን ግን ያ ተመጦ ምናምን ጠፍቷል። ተስፋ መቁረጥ ካጋጠመኝ ጀምሮ የለም እንደውም በቃ ራስሽን አጥፊ የሆነ ስሜት ነው በአሁኑ ሰዓት የሚሰማኝ። ለምንድን ነው የማይሰማኝ? እግዚአብሔር አይወደኝም ስልክ በቃ ስልክ ያን ለምን ይሄ ሁላ ለምን አመጣክ አይደለም ፈተና ሁላ። ምክንያቱም ልጅ አለችኝ፣ ልጄ 7 ዓመቷ ነው። አሁን በእግሯ አትሄድም፣ ቆማ አትሄድም። በዚህ በሳውዲ አረቢያ ነኝ ያለሁት አረብ ሀገር። እስካሁን ቆማ አልሄደችም። ትንሽ እንኳን ፈተናውን ስልክ ማጣቱን ተው፣ በረከት ማጣቱን ተው፣ ግን የራሴን ተስፋ እንዲሰጠኝ ነው የምፈልገው። በቃ ክርስቶስ እንዳለልኝና ነገሮቹ ለበጎ ሙሉሱን ነገር ባይሙሉ ላይ እንዲቀርጽልኝ እንደ ትንሽ እንኳን ካይሞሬ ፈተናዎች እንዳይቀርልኝ ብቻ ስለምፈልግ ያም ነገሮችን ስላልተሳክልኝ በቃ መድኃኒዓለም አሰማኝም አትወደኝም የሚለው ነገር ነው በውስጤ የሚቀረጽብኝ ማለት ነው። ስለማትፈልገኝ ነው፣ ሌላ ሰው ነው የምትወደው ነው ማለት ነው። እንደዛ መሆን የለብሽም ማለት እንደዛ ስሜታዊ መሆን የለብሽም። ዳዊት የተናገረውን ቃል ለምን አታስታውሽም? ቆይቼ እግዚአብሔርን ደጅ ጠናሁት አይደል አለ። እርሱም ዘንበል አለልኝ አይደል አለ። የራሴ ድክመት እንደሆነ አውቃለሁ። እኔ ደካማ ስለሆንኩ ነው እንጂ መሆን የለበትም። ከዚህ የበለጠ የጠኑ እህቶች፣ ወንድሞች፣ ቅዱሳን አባቶች ያውቃሉ አሉ። ግን ያው እኔ ደካማ ስለሆንኩ ነው። ለምን ሰው አላሰማኝም ነው። ደግሞ እኮ ጥያቄ ሲጠየቅ በትህትና ነው፣ አይገባኝም እየተባለ እንጂ ለምን አትመልስልኝም እየተባለ አይጠየቅም። ተረድተሽኛል አይደል? ወለተ ስላሴ ይኸው ስጠይቂ ይኸውልሽ ጌታ እኮ ነግሮናል እኮ ሲያስተምረን በመዋዕለ ሥጋዌ እያለ በጌቴሴማኒ ሲጸልይ ምን ነበር ያለው? አባት ወይ ብትፈቅድ አይደል ያለው? ይህች ጽዋ ከኔ ትለፍ፣ ነገር ግን እንደማን ፈቃድ ይሁን እንደ አንተ ፈቃድ። ፈቃዳችሁን ለማን አሳልፋችሁ ስጡ ሲለን ነው? ለኔ። ትክክል። አንደኛ ይሄ መርሳት የለብሽም። ምክንያቱም በእኛ ዘንድ በጎ ነገር የሆነው ሁሉ በፈጣሪ ዘንድ በጎ ላይሆን ይችላል። ወይም ደግሞ እኛ ስለ ራሳችን ከምናውቀው በላይ ማን ያውቃል? እሱ ያውቃልናል። ተረዳሽ አይደለ? እኛ ስለ ራሳችን ከምናውቀው በላይ እሱ ያውቃል። መቼ ምን እንደሚያስፈልገን እሱ ጠንቅቆ ያውቃል። ወላጆች እንደሌላቸው ልጆች አልተዋችሁም ብሏል እራሱ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ የሆነ ነገር ጠይቀ ነው ቢያዘገይም ለራሳችን ጥቅም ሲል ነው፣ ቶሎ ቢሰጠንም ለራሳችን ጥቅም ሲል ነው። አይሳሳትም እግዚአብሔር አምላክ። ከኛ የሚጠበቀው ታዲያ ምንድነው? እንደ ሕጉ መኖር፣ ምስጋናውን ማብዛት፣ በሱ ፊት በዋለሟልነት የሚያሰጠንን ጥሩ ምግባራቶች አብዝቶ መፈጸም እንጂ ይሄ ለምን አላደረክም ብለን ግብግብ ውስጥ ከፈጣሪ ጋር። ምክንያቱም እኛ ስለ ራሳችን ከምናውቀው በላይ እሱ ስለኛ ስለሚያውቅ ነው። እና እህቴ የሆነ ጥያቄ ስትጠይቂ ጌታ ሆይ አይገባኝም እያልሽ ግልጽ ነው አይደል? እንደማይገባሽ የምትጠይቂው ጥያቄ እንደማይገባሽ እያሰብሽ ነው መጠየቅ ያለብሽ። ነገር ግን በአንተ ፊት በዋለሟልነት ባገኝ
በአንተ ፊት ጌታ ሆይ ፈቃድህ ከሆነ ይህን ታደርግልኝ ዘንድ እማጸንሃለሁ። ነገር ግን እንደኔ ፈቃድ አይሁን እንዳንተ ፈቃድ ይሁን። ምክንያቱም ይህን የምልክ እኔ ስለ ራሴ ከማውቀው በላይ አንተ ስለምታውቅ ነው። እንዲህ ብለሽ ነው መጠየቅ ያለብሽ። ከተደረገ መልካም ማመስገን። ዳዊት የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን እንዳለው በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን እንዳለ ማመስገን ከተደረገልሽ። ካልተደረገም ደግሞ እንደተደረገልሽ አድርገሽ ማመስገን። ጌታዬ አመሰግናለሁ፣ የሚጠቅመኝ ባይሆን ነው የሚጠቅመኝ ቢሆን ኖሮ ታደርገው ነበር አሁኑኑ፣ ወይም ጊዜው ስላልሆነ ነው። አመሰግናለሁ፣ አንተ በፈቀድከው ጊዜ ይሁን። ግልጽ ነው አይደለም? ያ ነው። ሌላው ደግሞ ሚሰጥሽ በመስገዱ ብዛት አይደለም፣ በመጸለይ ብዛት አይደለም። እሺ እህቴ፣ በትህትና ባለፈው ነግራችኋለሁ አይደል? 70 ዓመት ሙሉ ሲጾም የነበረ አንድ ባህታዊ ነበር። መጽሐፍ ቅዱስ ላይ የሆነ ጥያቄ ተፈጠረበትና ግራ ገባው እያነበበ። ከዛ ሱባኤ ገባ መልስልኝ ብሎ ማለት ነው። እንደ ህጉ ምንድነው የሚባለው? ለምኑ ይሰጣችኋል አይደል የተባለው? ፈልጉ ታገኙማላችሁ እንደ ትእዛዙ። እሱም በቃ ይሄን አደረገ። ሱባኤ ገባ፣ ግን ምንም ምላሽ አላገኘም። መጨረሻ ላይ እንዲህ አለ፣ ይሄ ሁሉ ዓመት ራሴን በጾም አደከምኩኝ፣ ሱባኤም ገባው፣ ምንም ምላሽ አላገኘውም። እንግዲህ ወደ ወንድሜ ልሂድ እንግዲህ ይሄን ጥያቄ አስረዳኝ ዘንድ ይሄን የመጽሐፍ ቅዱስ ቃል ብሎ ወደ ወንድሙ በሩን ዘግቶ ሲሄድ የእግዚአብሔር መልአክ መጣ። የእግዚአብሔር መልአክ መጣ። ተመልከት፣ ይሄ ሁሉ ዓመት የጾምከው ጾም ያንተ ምላሽ አልመለሰልህም አለው። የገባውም ሱባኤ ያንተ ምላሽ አልመለሰልህም፣ መልስ እንድታገኝ አላደረገም። ነገር ግን ራስን ዝቅ አድርገ አስምሩባት። ምን ብለህ ራስን ዝቅ አድርገ በትህትና ወንድምን ለመጠየቅ ስትሄድ እግዚአብሔር እኔን ላከኝ አለ። ተመልከቱ፣ ራስን ዝቅ አድርገ በትህትና ወንድምን ለመጠየቅ በሄድክ ጊዜ እግዚአብሔር ወደ አንተ ያንተን ትህትናውን ትህትናን አይቶ ምላሹን እንድመልስልት ላከኝ ብሎ ተርጉሞለት ሚስጥሩን ነግሮት ሄደ። አያችሁ አይደል? ከዚህ ምን ተማራችሁ? በስግደታችን ብዛት ምንታመን፣ በጸሎታችን ብዛት ምንታመን፣ በጾማችን ብዛት ምንታመን ከሆነ አይሰጠንም እግዚአብሔር። አመለካከታችን ትክክል ስላልሆነ አሰላለፋችን ትክክል አይደለማ። ብዙዎች የምንሸወደው በዚህ ነው እህት ወንድሞች። እንዴ ስገዱ ተባለ ሰገድኩ፣ ጾሙ ተባለ ጾምኩ፣ እንደኔ የሚጾም አለ እስክንል ድረስ እንደኔ የሚጾም አለ እስክንል ድረስ እንደኔ የሚሰግድ አለ እስክንል ድረስ ሁሉን አደረኩ፣ ገድል አነበብኩ፣ ቅዱስ ቁርባን ቆረብኩ፣ ቁረቡ ተብሎ ነበረ ቆረብኩ፣ ንስሐ ግቡ ተባለ ንስሐ ገባው፣ ምን ያላደረኩት ነገር መጽውቱ ተባለ መጸወትኩ፣ ግን ህይወቴ አልተስተካከለ ምን ይላለን ብዙዎቻችን። ችግሩን አሁን ገባችሁ አይደል? ችግሩ ምንድነው? እስቲ የገባው ሰው የገባው ምንድነው? በእኛ እንትን ሳይሆን በእግዚአብሔር ቸርነት እንደሚደረግልን በትክክል አሁን ተረድታችሁኛል ማለት ነው። እኛ የሚመስለን ስግደቱ ብዛት ምላሽ የሚያሰጠን እየመሰለን ነው። ጾሙ ብዛት፣ ስግደቱ ብዛት፣ በቃ መቁረባችን፣ በቃ እንደኛ አይነት ነገሮችን አብዝተን ማድረጋችን ብቻ ከፈጣሪ ዘንድ ምላሽ የሚያሰጠን እየመሰለን ስለሆነ ነው። እምነት ያለ ስራ ሊገለጥ እንደማይችል የታመነ ቢሆንም ስራ ግን ጾም፣ ጸሎት፣ ስግደት ግን በእግዚአብሔር ዘንድ ተቀባይነት የሚኖረው ቸርነቱ ታክሎበት ነው። ስለዚህ አንድ መርሳት የሌለብን ነገር ይሄ ነው። በስግደትሽ አትመኪ፣ በጸሎትሽ አትመኪ፣ በጾምሽ አትመኪ። እንደውም ንገሪው ለፈጣሪሽ፣ ጌታ ሆይ የኔ ስግደት ብዛት አይደለም፣ በኔ ስግደት ታምኛ አይደለም፣ በኔ ጾም ታምኛ አይደለም፣ በቸርነት እንጂ። ጌታ ሆይ እኔ ከሰራሁት ኃጢአት አንፃር እኔ ጾምኩት የጸለይኩት ስግደት ምንም አይደለም። ሁሉም የሚኖረው ፍጥረት በቸርነት ነው። እናም አምላኬ እንደ ቸርነት ይሁንልኝ እያልሽ እግዚአብሔር አምላክሽን ተማጸኝ በትህትና።
አትጹሚ አይደለም፣ አትስገጂ አይደለም። እሱ መልካም ነው፣ ትልቅ ነገር ነው። ግን ብቻውን ዋጋ አሰጥም፣ ብቻውን ህይወትን አስተካክልም። አንድ መረዳት ያለብሽ ነገር ይሄን ነው እህቴ። እኛ እግዚአብሔር ምንጊዜም ጆሮውን ወደ ምዕመናን የሚያዘነብለው ትህትናቸውን አይቶ ነው። ምን ያክል ሰጠ በሚለው እኮ አይደለም ያንተ ዋጋ የሚለካው፣ በምን አይነት ልብ ሰጠ በሚለው ነው። አይለያይም ሁለቱ? ምን ያክል ሰጠና በምን አይነት ልብ ሰጠ አይለያይም? ምን ያክል አደረክና በምን አይነት ልብ አደረክ አይለያይም ሁለቱ? ይለያያል። በትክክል። ስለዚህ እዛ ጋር ልናስተካክል ይገባል። ግልጽ ነው አይደለ? ትህትና። እንደዚህ አይነት ትህትና መስመር ውስጥ እንድንገባ ደግሞ አሁንም ደግሜ ነግራችኋለሁ፣ መዝሙረ ዳዊት ነው። እንዲህ አይነት መስመር ውስጥ እንድንገባ የሚያደርገን ምንድነው ካላችሁኝ፣ የትኛው ጸሎት ነው ካላችሁኝ፣ እስኪ ሰለቻችሁን ደጋግሜ ስለ መዝሙረ ዳዊት የምነግራችሁ መዝሙረ ዳዊት ነው። መዝሙር 18ን ተመልከቱ። ምን ይላል? መዝሙር 15 አቤቱ በአንተ ታመኛለሁና ጠብቀኝ፣ እግዚአብሔርን አንተ ጌታዬን አልኩ፣ ከአንተ በቀር ምን የለኝም፣ በጎነት የለኝም ማለት አለቀ እኮ በቃ። አሁን ዳዊት በጎነት ሳይኖረው ነው በጎነት ሳይኖረው ነው የተራበ ሳበላ ነው፣ የተጠማ ሳጠጣ ነው እንዴ? ስለ ጽድቅ ፍርድ አመሰግን ዘንድ በእኩለ ሌሊት እነሳለሁ ያለ ጻድቅ እኮ ነው ዳዊት ማለት። 7 ጊዜ በቀን አመሰግናለሁ። አስቡት፣ ንጉስ ነው፣ እረፍት የለውም። እንደዛ እየሰራ ግን 7 ጊዜ አምላኩን ያመሰግናል። እንደ ዳዊት ጸሎተኛ አለ እንዴ? እንደ ዳዊት ጸሎተኛ አለ? ደግሞ እኮ ያነባል፣ ያለቅሳል እኮ ስለ ኃጢአቱ። አይኔ ከቁጡ እንባዬ የተነሳ ታወከች ያለ እኮ ነው። ከእንባው ብዛት የተነሳ ዳዊት ማለት በእንባዬ መኝታዬን አራስኩ ያለ ጻድቅ እኮ ነው ዳዊት ማለት። ግን ምን አለ? ከአንተ በቀር ምንም በጎነት የለኝም አለ። አንተ ጌታዬን አልኩ፣ ከአንተ በቀር በጎነት የለኝም። እና በራሳችን ጽድቅ መታመን እንደሌለብን ሲነግረን ነው ዳዊት ማለት ነው። እና መዝሙረ ዳዊትን ጸልዩ። እውነት ስትጸልዩ ግን አትሩጡ። እሺ፣ እያንዳንዷን ቃል በተመስጦ በሏት፣ ድገሟት። እያንዳንዷን ቃል እግዚአብሔርን አንተ ጌታዬን አልኩ፣ ከአንተ በቀር በጎነት የለኝም። ወደ ሌላ ለሚፋጠኑት መከራቸው ይበዛል። ምን ማለት ነው? ወደ ሌላ ለሚፋጠኑት ጸሎታቸውን ትተው፣ ስግደታቸውን ትተው፣ የቀደመ ምግባራቸውን ትተው ወደ ኃጢአት የሚሄዱ የቁርባናቸውን ደም እኔ አላፈስም፣ ስማቸውንም በከንፈሬ አልጠራም። ምን ማለት ነው? ተቀባይነት የለውም ማለት እኮ ነው። እግዚአብሔር የርስቴ ዕድል ፈንታና ጽዋይ ነው፣ ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ፣ ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁልጊዜ እግዚአብሔርን በፊት ያየዋለሁ፣ በቀኝ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች። ስጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትም። ቅዱስን መበስበስን ያይ ዘንድ አትተውም። የሕይወትን መንገድ አሳየኝ፣ ከፊት ጋራ ደስታን አጠገብከኝ ይላል ዳዊት። እና እህቴ በራስሽ ጽድቅ በምታደርጊው ነገር መታመኑን ትተሽ በቸርነቱ ላይ ታመኝ። በቸርነቱ ላይ እንደውም ልክ ልጅ አባቱ እንደሚያወራ አውሪው። ጌታዬ ኢየሱስ ዝም ብሎ ከመድገም ይልቅ ትኩረትን ስግደት ላይ ጸሎት ላይ ከማድረግ ይልቅ ጌታዬ ኢየሱስ ክርስቶስ በእውነት በአንተ ፊት ምን የሚቆም በጎ ነገር ኖሮኝ ነው በአንተ ፊት የቆምኩት? አምላኬ ሆይ በአንተ ፊት እኮ ኪሩቤልና ሱራፌል በፊት መቆም አይገባንም እያሉ ክንፋቸውን የሚሸፍኑልክ የሚጋርዱልክ አምላክ ነክ። በእውነት በአንተ ፊት እንድቆም ራሱ ስለፈቀድክልኝ አንተ ምስጉን ነክ፣ አንተ ብሩክ ነህ፣ ለዚህ ራሱ አመሰግናለሁ እያልን በትህትና እንኳን አድርግ አታድርግ እያሉ ግብግብ መፍጠር ይቅርና እንኳን በፊት ልቆም ራሱ አይገባኝም፣ በፊት ራሱ አሁን እንድቆም የፈቀድክልኝ ጌታዬ ምን አይነት ትሁት ነክ። የኔን ቃል ለመስማት ጆሮ ማዘንበል ራሱ
ምን አይነት ትሁት አምላክን አምላኬ እያልሽ በትህትና ማቅረብ መጸለይ። ግልጽ ነው አይደል? ያኔ እግዚአብሔር ጆሮን ያዘነብላል ወደ አንቺ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን ሐሳብ አደመጠች። ድሆች ሲል ምን ማለቱ ነው? የድሆችን ምኞት ሰማ። የትሁታን ማለት እኮ ነው። ድሆች ሲል በቁሙ ድሃ ማለት እኮ አይደለም፣ ትሁታን ማለት ነው። የትሁታንን ምኞት ሰማ። እኔ አይገባኝ የሚሉትን በመንፈስ ድሆች ሆኑ አይደል ያለው ጌታ ማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች ሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናት። ድሆች ትሁታን ማለት እነሱ ናቸው። በመንፈሱ ድሃ የሆነ ሰው ባይወርቅ እንኳን ለራሱ ምናልባት እርኩሳን መናፍስት በእኔ ላይ ጦርነት ያላወጁት ከነመኖሬ ትዝ ስላላላቸው ነው። አሊያም መንፈሳዊ ተጋድሎኝ በመናቅ ድካሜ የእነርሱን ውጊያ ሊቋቋም እንደማይችል ስለተረዱ ነው የሚል ነው በመንፈስ ድሃ የሆነ ማለት። እና በመንፈስ ድሃ ራሳቸውን ዝቅ የሚያደርጉ ወደ ትሁታን ጆሮን አዘነበለ ሲል ነው ዳዊት የድሆችን ምኞት ሰማ ሲል። ራሱም ልዑል እግዚአብሔር ኢሳይያስ 66 ቁጥር 2 ላይ ነገር ግን ወደዚህ ወደ ትሁት መንፈሱን ወደ ተሰበረ ይላል በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደ ማን? ወደ ትሁት መንፈሱ ወደ ተሰበረ። መዝሙር 33 ላይም እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል። ምናቸው ለተሰበረ? ልቡ የተሰበረ። ልቡ ያበጠ ሲባል ምን አይነት ሰው ነው? ልቡ ያበጠ የተነፋ ሲል ትዕቢተኛ ማለት አይደል? ልቡ የተሰበረ ሲልስ ትሁት የሆነ ማለት ነው። ራሱን ዝቅ ያደረገ፣ ስለ ኃጢአቱ ያዘነ፣ ስለ ኃጢአቴ እተክዛለሁ እንዳለው መዝሙር 37 ላይ። እና አንድ መረዳት ያለብን ነገር ይሄ ነው። ከትህትና ጋር ጸሎታችን ምላሻችን እናቅርብ፣ ግን በስግደታችን አንመካ። ሰይፌ አላደነኝም አይደል ያለው ዳዊት። በሰይፌ አልተማመንም ቀስቴም አላዳነኝም። ሰይፍ ቀስት የተባለው አንድ ምንድን ነው? ምግባር ትሩፋት። በምግባር ትሩፋቴ አልታመንም ነው። በጸሎቴ ብዛት አልታመንም ነው። ባለኝ ነገር በማደርገው ነገር አልታመንም በቸርነት እንጂ ማለት ነው። በቸርነቱ የሚታመን ሰው ደግሞ አይመጻደቅም። ባለው ነገር ባለው ጾም፣ ጸሎት፣ ስግደት እኔ እንዴት እንዲህ ያደረኩኝ አልሰማከኝም አይልም። ሲጀመር ጾሙ ጸሎቱ ራሱ ትዝ አይለውም። ግልጽ ነው አይደል? ምኑ ትዝ አይለውም አልኳችሁ? ምኑ? ጾም ጸሎቱ። ትክክል። ጾም ጸሎቱ ራሱ ትዝ አይለውም። ስግደት ጸሎቱ ራሱ ትዝ አይለውም። ሰገድኩኝ ብሎ እንኳን አያስብም ልላችሁ ፈልጌ ነው። አንድ መረዳት ያለብን ይሄ ነው። ከዚህ በተረፈ ምን ያደርጋል? እስኪሰማው ድረስ ወደ አምላኩ ይጮሃል። እስኪሰማው ድረስ ዳዊት እንዲህ እንዳለው አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እየኝ ስማኝም፣ ጠላቴ ያሸነፍኩት እንዳይል፣ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ እባክን አይኖችን አብራ እንዳለ ወደ አምላኩ ይጮሃል እስኪሰማው ድረስ። ከዛ በኋላ መጨረሻ ላይ ሲሰማው ቆይቼ እግዚአብሔር እንደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን እያለ ማመስገን ይጀምራል ማለት ነው። እና እቴ ይሄ ነው። እሺ። እና ወደ እግዚአብሔር ስትቀርቡ ባደርገውም ማለት የሆነ ነገር ህይወቴ እንዲስተካከልልን ብቻ ብላችሁ አትቅረቡ ወደ መድኃኒዓለም ማለት ነው። በቃ እረፍት ለማግኘት ብቻ ብላችሁ ከምድራዊ ፈተና ለመሸሽ ብቻ ብላችሁ አትቅረቡ። የክርስቲያን ትክክለኛ እረፍቱ በሰማይ ነው። የክርስቲያን እረፍቱ ያ ነው። የመንፈሳዊ ሰው ጉዞ እንዴት ነው? ጌታን በመንግስተ ሰማይ ለማግኘት ነው። የስጋ ባርነትን ለማስወገድ ነው። ወደ ሕያዋንና ወደ ቅዱሳን ሀገር ለመድረስ ነው። የክርስቲያን ጉዞ ግስጋሴ ወደዛ ነው።
እና እህቴ በምድር በሚታይ ነገር ብቻ ተስፋሽን አትጣይ ልልሽ ፈልጌ ነው። እሺ ግልጽ ነው አይደል? ይሄን ይመስላል። እና በጸሎትሽ ላይ በትጋስትሽ ላይ ትህትናን ጨምሪ ለማለት ያክል ነው። ተመለሰልሽ? መልካም። እሺ ቃሉ የተሰማልን ወልዳ ማለት እግዚአብሔር ይስጥልን። ያው እኔ ለራሴ አብዛኛው ለራሴ አይደለም የምጠቀመው የሚጨነቀው ለቤተሰቦቼና እኔ ቤት ውስጥ እግዚአብሔር ይመስገን እናትና አባቴ ለቅዱስ ጋርና ደግሞ ይበቁልኝ እኔ ባለን ባቂ ቤተሰብ ወዳለና ከኢየሱስ ክርስቶስ ጋራ እኔ ብያቸው ነው። ግን ወንድሞቼም ጸበል ሄዱ ምን ሄዱ ስላቸው እግዚአብሔር ይመስገን ይሄዳሉ፣ ይታዘዙኛሉ። ግን ደግሞ አሁን ግን አንቺ ራስሽ ምን አግኝተሽ ነው ማለት የሚባል ነገር አለ። ለቤት እኔ ለሰዎች ባለን ባቂ ምሳሌ መሆን ፈልጋለሁ ከፈጣሪ በታች ማለት ነው። የክርስቲያናው ምሳሌ ማለት ነው። ገባ ጠይቄ የሚደረግልኝ የሚፈጸምልኝ ሰው መሆን ፈልጋለሁ። ለራሴ አይጨንቀኝም፣ ችግር የለኝም። እኔ አንድ ነፍስ ያለኝ ቢሆንም ባይሆንም አልጨነቅም። ግን በዙሪያ ያሉ ሰዎች ይጨነቅላቸዋለሁ ማለት ነው። መልካም። ለሰዎቹ ማሰብሽ መልካም ነው። በጣም ነው የሚያስጨንቀኝ። ምክንያቱም እዚህ ማህበር ውስጥ ራሱ ብዙ ልጆች ያስገባቸው ልጆች አሉ። በጣም እግዚአብሔር የተመሰገነው ማለት ለእነሱ ራሱ ይጨነቃሉ። መልካም እህት አለምዬ፣ ለሰው መጨነቅሽ ማሰብሽ መልካም ነው። ይህ መጽሐፍም የሚያዘው ነገር ነው። አንዱ ለአንዱ መጨነቅ፣ አንዱ ለአንዱ ማሰብ መልካም ነው። ቅዱስ ጳውሎስም በአንደኛ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 3 እስከ 4 ላይ እያንዳንዱ ለራሱ የሚጠቅመውን አይፈልግ ለባልንጀራው ደግሞ እንጂ ይላል። ለባልንጀራው ደግሞ እንጂ እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ካለ በኋላ ማለት ነው። ለሌላው ማሰባችን መልካም ነው። ነገር ግን ራሳችን አስጨንቀን መሆን የለበትም። ማለቴ ልክኛ ተስፋ እንደመቁረጥ አይነት ውስጥ ሆነን መሆን የለበትም። ግልጽ ነው አይደለ? በዛ እኛ ለሌላው ማሰባችን የኛን ሰላም ማደፍረስ የለበትም እላችሁ ፈልጌ ነው። በሌላ አነጋገር የኛ ውስጣችን መታወክ የለበትም፣ መታወክ የለበትም። በልበ ሙሉነት ሆነን ነው ሌላውን መርዳት ያለብን፣ ለሌላው መጨነቅ ያለብን እንጂ እኛ እየታወክን ተስፋ የመቁረጥ ሁኔታ ውስጥ ሆነን ለሌላው የምናስብ ከሆነ ግን እንዴት ነው ለራሳችን ሳንሆን ለሌላው የምንሆነው? እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ለሌላው መጨነቅሽ መልካም ሆኖ ሳለ ግን በልክ አድርጊው ልልሽ ፈልጌ ነው። አንተ ግን ነገርን ሁሉ በልክ አድርግ እንዳለው ቅዱስ ጳውሎስ ለልጁ ለጢሞቴዎስ። ግልጽ ነው አይደል እህቴ? በልክ ይሁን፣ ደግሞም ጌታን በፈቀደው ልክ እንደ ፍቃዲው ማለት እንመጂ። እንደ ፍቃዲው ሌሎችንም ራሱ ስታበረታች ሌሎችም አንቺ ያስገባሻቸው ልጆች እንኳን ቢሆኑ እንደ ፍቃዱ ነው መጓዝ ያለባቸው። ግልጽ ነው አይደል? ይሄን ይመስላል እህቴ። ፈጣሪ ይስጥልኝ ወልደ አማኑኤል፣ መብራን ትስጥልኝ፣ ቃሎች ያሰማልኝ። አንተ እንደመከተል መንፈስ ቅዱስ ሱራጌ ተቀይጦም ተግባራዊ ሰው ያድርገኝ። አመሰግናለሁ። አሜን አሜን እህቴ። እሺ ሌላ ጥያቄ? እሺ ወለተ ማርያም አቤት። እሺ ቀጥይ። እሺ ወንድሜ እንደምን ቆየህ? የኔ ጥያቄ ብዙውን ጊዜ ትምህርት እማራለሁኝ እና ትምህርት እየተማርኩኝ ከዛ ያንን ፈተና እንዳልፍ ብዙውን ጊዜ እግዚአብሔርን ጠይቄው ነበር በጸሎትም በምንም፣ ግን ዙሮ በህልሜ ያሳየኛል ከዛ ፈተና ማለት ነው። እና ሰውየው ደግሞ ምን ይለኛል፣ አንቺ እኮ አታልፊም ምናምን እያለ ተስፋ ያስቆርጠኛል። እና ተስፋ መቆረጥ የደረሱበት ጊዜ ነው ወንድ። እና በዚህ ምን ትለኛለህ? እና ብዙውን ደግሞ ስለት ደግሞ ከስዬ ነበር። እሺ እና ስለቱም ያው አልደረስም። ብዙውን ጊዜ ነው የምጠብቀው እና ብሬንም ዝም ብዬ እያባከንኩ ነው ከዛ ላይ ማለት ነው። እና ይሄ ከመንፈስ አንፃር ነው። እስቲ ግልጽ አድርግልኝ። ተስፋ መቁረጥሽ ከምን አንፃር ነው? ፈተናው ከኔ አራቀም ነው
አይደለም እማራለሁኝ። ሰውየው ምን ይለኛል? አንቺ እኮ አትችይውም ምናምን እያለ ተስፋ ያስቆርጠኛል። እና ብሬን በዛ ላይ ደግሞ አወጣለሁ እና ስለት ምኑን ደግሞ ነው ማትችይው? ከፍያለሁ። በቃ የመንጃ ፍቃድ ላወጣ ነው የነበረ እና ብዙውን ጊዜ እየተማርኩኝ አንቺ አትችይውም ምናምን እያለ ተስፋ ያስቆርጠኛል። በአካል ነው ወይስ በህልም ነው አንቻችሁም የሚልሽ? በአካል ነው። በአካል ሰውየውን ነው እንደዛ የሚለኝ እና የሆነ መምህር ደግሞ ነበረኝ። ከዛ ያንን ትቼ ወደዚህኛው አለፍኩኝ ማለት ነው። ብዙውን ጊዜ ነው በቃ ይሄን ነገር 2 ዓመት ምናምን ይሆነኛል የምማረው ማለት ነው። እና ብዙውን ጊዜ ብሬን ተበልቻለሁ እና ተስፋ መቁረጥ አሁን የደረስኩበት ጊዜ ነው። እና በስለት ደግሞ ጠይቄ ነበረ እግዚአብሔርን። በህልሜ ደግሞ ተስፋ የምትቆርጪው እዚህ ጋር አሁን ቆይ፣ ተስፋ የምትቆርጪው በመንጃ ፈቃዱ ላይ ባለው ነው ወይስ በመንፈሳዊ ህይወትሽ ነው? አይ በመንፈስ ህይወቴም በቃ ለምን ይሄ ነገር አልተደረገልኝም እያልኩኝ ብዙውን ጠይቄ አውቃለሁና በቃ ባለማውጣቴ ምናምን ነው ተስፋ ልቆርጥ የቻልኩትና ሰውየውም ደግሞ እንደዚህ ስለሚለኝ አትችይውም ምናምን እያለ አንቺ እኮ መንዳታች ምናምን ተስፋ ያስቆርጠኛል። በዚህ አንፃር ነው ወንድሜ። እሺ መልካም። ያለሽበት ቦታ በጣም ጫጫታ ያለበት ነው። ማይክሽን ስትከፍቺ በዛውም ጫጫታ። ይቅርታ ወንድሜ፣ ይቅርታ ቅርብ ላይ። አረ ምንም ይቅርታ አስፈልገው እህቴ። ከጫጫታው አንፃር እየተሰማኝን ነው እየተናገርኩ ያለሁት። እህት አለምዬ አሰላለፍሽን አስተካክል እሺ። ትክክል አይደለም አካሄድሽ። ማለቴ አሁን እዚህ ጋር የአንቺ መንፈሳዊ ህይወት እኮ መንጃ ፈቃዱ ላይ ተመሰረተ። ይሄ ትክክል አይደለም። የሆነ በቃ አንቺ መንፈሳዊ ህይወትሽ እየቀጠለ ያለው መንጃ ፈቃዱ እስኪስተካከል ድረስ ብቻ እና ብቻ ነው ማለት ነው። መንጃ ፈቃዱ ከተስተካከለ መንፈሳዊ ህይወትሽ ይቀጥላል ማለት ነው። ካልተስተካከለ ደግሞ መንፈሳዊ ህይወትሽ ሊቆም ነው ማለት ነው። ትክክል አይደለም እህቴ። አስተላለፍሽን አስተካክልሽ። ወንድሜ እንደዛ አይደለም ወንድሜ። በመንፈሳዊ ዜራ ነው የጠየቅኩ። በህልሜም በቃ አሳይቶኛል። ከዛሬ ቀደምም ታስየ ነበርና ይሄ ከመንፈሱ አንፃር ይሆናል በህልሜ የሚያሳይ ብዬ ነው ያልኩ እንጂ ለመንፈሳዊ ማቆም አይደለም ወንድሜ። እሺ እኮ ገብቶኛል። አሁን እኮ ቅድም ስትይ ምን አልኩሽ መሰለሽ? መንጃ ፈቃዱ አትችይም እያለኝ ነው፣ እኔ ደግሞ ተስፋ እየቆረጥኩ ነው አልሽኝ አይደል? ተስፋ እየቆረጥኩ ነው ስልሽ በምንድን ነው ተስፋ የምትቆርጪው? በመንጃ ፈቃዱ በመንፈሳዊ ህይወት ስልሽ በመንፈሳዊ ህይወቱ አልሽኝ። ያንን ተንተርሽ አይደለም አልሰማኝ። ወንድሙ ነው እሱ ነው እሱ ያለኝን ነው። በዛ ነው ተስፋ ልቆርጥ የቻልኩኝ ያልኩ። በመንጃ ፈቃዱ አዎ ሰውየው አነጋገሩ ማለት ነው። አንቻችሁም አታልፊም በቃ በፈተና እያለ ተስፋ ያስቆርጠኛል። እና ይሄ ከመንፈሱ አንፃር ነው ወይ እየሄደ እየተናበበ ነው ብዬ ነው የጠየኩት። እሺ በመንፈሳዊ ህይወት ውስጥ ተስፋ መቁረጡ ላይ ሳለ አይ የለም ወንድሜ። መልካም። እዚህ ጋር እህት አለምዬ ማድረግ የምትችሉ ሁሉ አድርጊ፣ መንጃ ፈቃዱ እንዲስተካከልልሽ ማድረግ የምትችሉ ሁሉ አድርጊ ስልሽ፣ አንደኛ በሱባኤ መጠየቅ። የሆነ ነገር አንድ ክርስቲያን የሆነ ነገር እንዲያስፈልገው የሚያስፈልገው ነገር እንዳለ ካወቀ ያንን ነገር ምን ያደርጋል? በሱባኤ ይጠይቃል። ቅዱሳንን ደግሞ የሚማፀን ከሆነ ለምሳሌ መብርሃንን የሚማፀን ከሆነ ከወትሮው በተለየ ሁኔታ ለምሳሌ ሁሌ ውዳሴ ማርያም የሚጸልይ ከሆነ ያ ሰው ከመብርሃን የሆነ ነገር እንዲሳካለት ከዚህ በፊት ያልተለመደውን ጸሎቱን ይጨምራል። ለምሳሌ ውዳሴ ማርያምን የሚጸልይ ከሆነ ያ ነገር እንዲስተካከልለት አርጋኖንን ይጨምራል፣ ወይም ቅዳሴ ማርያምን ብቻ አንድ የእመቤታችን ምስጋና ወይ ደግሞ ሰኔ ጎልጎታ ይጨምርና ልክ ያልተለመደውን ጸሎት አላለ መደበኛ ያልሆነውን ጸሎት እሱን ይይዝና ልክ ጸሎቱን ሲጨርስ እመቤቴ ከመጨረሱም በፊት ከመጨረሱም በኋላ መጀመሪያ ከመጀመሩ በፊት እመቤቴ ቅድስት ኪዳነ ምሕረት እናቴ ይህንን ምን አገባህ? ዝም በል ሚስጥራችን አታውጥ። በቃ እግዚአብሔር ይገሰጽ። ተቋራልና ተቋር በቃ እሱ ጋር ስላለን ነው። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ጠቋር። ሌላስ ማለት ነው? ተመዳ ተሳለችላት። ምን ፈልግ? ሌላ የለን በቃ ጠቋር። ሌላስ ማለት ነው? ማን አለ? እሺ ውስጥ ያለፈታችሁ ሁላችሁም ተናገሩ። በአጋዕዝተ በቅድስት ሥላሴ ስም ተናገሩ።
አይነ ጥላለን ክርክር ምናደርግ ገርገር አይነት ጥላ ጠቋር ሌላስ ሌላ የለንም። በቃ ሁለታችን ነው በቃ ምናሳልፋት ሰላም ምስቅልቅል ለኪ እናደርጋለን። እንዘር ብራውን ሰግድ ለኪ ለምናስበላ ማርያም ወይኔ ምን አስተበቋኪ አማርዌናዊ ከማይጸነብኪ በእንታና ምኪ እቺ ወያቄ ቆሸ ማቦኪ ቆሸ ማይበረነ ዮ ድንግል ባርኪ ቅድስት ድንግል ማርያም ትበቀል የተደበቅ ሌላ የተደበቅ ዝም በል ስነስቱን አቆለዳን አበላች ሰጠች ዝም በል በቃ ሌላ የቀረ መሮኛ ሌላ የተደበቀ እሺ ሰራዊታችን ብዙ ሰብስቡ ቶሎ እኛ ምን እናርቅ ቶሎ በቅድስት ድንግል ማርያም ስም ውጡ ጠቋር ገርገር አንጥላ ውጡ ማስቆርጥ የነበረው ወይኔ ሰራዊታችን ሰብስቡ እናውጡ እሺ ያው ቶሎ ከስራዋ ከህይወቷ አውጡ እንዳይሳካላት ያደረጋችሁ በሙሉ ከህይወቷ አውጡ ቶሎ እሺ ያው በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ረሷን ቆሸ ቶሎ በል በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከስራዋ ከህይወቷ ወጥተን እንዳይሳካላት ያደረግን በሙሉ ከህይወቷ ወጥተን ከስራዋ ወጥተን ከመንጃ ፍቃድ ከጀመረችው ፕሮሰስ ሁሉ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። እግዚአብሔር ይገስጻችሁ። እሺ እህቴ ወለተ ማርያም አቤት። መልካም። ቅድም አንድ ነገር እየመከርኩሽ ነበረ፣ በደንብ አጥብቀሽ ያዥ። እሺ ይኸውልሽ በክርስትና ህይወት ውስጥ የሆነ ነገር እንጠይቃለን። በመንፈሳዊ ህይወት እየኖርን እያለ የሆነ ነገር እግዚአብሔር አምላክን እንጠይቃለን እንዲሳካልን። ስንጠይቅ ለምሳሌ ቅድም እንደነገርኳችሁ የአንድን ቅዱስ መልኩን ወይም ድርሳኑን እየጸለይን እንማጸናለን። ግን ከመጸለያችሁ በፊት ያ ነገር እንዲስተካከልላችሁ ምን ታደርጋ? አጠያቂ እያስተማርኳችሁ ነው። ቅድም አንድ ምሳሌ ጸሎት ይዤላችሁ ነበር አይደል? መደበኛ ጸሎቴ እንበልና ውዳሴ ማርያም ነው ልበል። ሁሌ በቃ ቀን በቀን ብጸልይ ውዳሴ ማርያም እና ዳዊት ነው ልበል። ከዚህ ውጪ ሌላ አልጸልይም። አሁን ግን ከመብራን የሆነ ምልጃ ፈልጌያለሁ፣ የሆነ ነገር እንዲስተካከልልኝ። ምን ላድርግ? ያልተለመደ ጸሎት እጨምራለሁ። ለምሳሌ ምን ልጨምር? ሰኔ ጎልጎታውን ልጨምር። ተረታችሁ አይደል? ይሰማችኋል? ድምጼ ይሰማችኋል? ለምሳሌ ሰኔ ጎልጎታ እጨምራለሁ እና ሰኔ ጎልጎታውን ልክ ልጸልይ ስል አስቀድሜ አሳስባታለሁ። ለመብርሃን በስዕሏ ፊት እሰግድና የብርሃን እናት እመቤቴ ቅድስት ድንግል ማርያም ይህንን ጸሎት የምጸልየው ይህንን በህይወቴ ያለውን ችግር ታስተካክልልኝ ዘንድ ነው። ለዚህ ችግሬ ምላሽ ትሰጪኝ ዘንድ ነው። እናቴ እባክሽን ተጨንቄያለሁና በዚህ ጉዳይ ላይ አንቺን አስገብቻለሁና ችግሩን አንቺ አስተካክዪው እላትና ይሄንን ጸሎት ተቀብለሽ እላታለሁ። ይሄን ሰኔ ጎልጎታ
በፊትሽ ምጸልይም ጸሎት ተቀብለሽ ይሄን ነገር እንድታስተካክልኝ እማጸንሻለሁ ልና ጀምረዋለሁ ጸሎቱን። በጥንቃቄ ሆኜ ጸሎቱን እጸልየዋለሁ ማለት ነው። በመሰላቸት መንፈስ ሳይሆን በንቃት ሆኜ እያንዳንዱን ቃል እያስተዋልኩኝ እጸልየዋለሁ። ከዛ ልክ ጸሎቱን ከጨረስኩ በኋላ በስዕሏ ፊት በእድሜዋ ልክ 64 እሰግዳለሁ። በምድር ላይ የቆየችው እመቤታችን 64 ዓመት አይደል? በዛ እድሜ ልክ እሰግዳለሁ። የብርሃን እናት እመቤቴ ምን እያልኩ ነው የምሰግደው? ችግሩን እያነሳው ነው የምሰግደው። የብርሃን እናት እመቤቴ ይሄንን ነገር አስተካኪ፣ የብርሃን እናት እመቤቴ ለጥያቄ መልስ ስጪኝ እያልኩ እሰግዳለሁ ማለት ነው። ያ ነገር እስኪስተካከል ድረስ ቀን በቀን አዘወትረዋለሁ ይሄንን ነገር። ግልጽ ነው አይደል? ምን አድርገዋለሁ? አዘወትረዋለሁ። በእምነት ከጠየቅኳት ታደርገዋለች ያ ነገር ማለት ነው። እና በዚህ መልኩ እንጠይቃለን። ለአብነት እመቤታችን አነሳውኝ እንጂ ሌሎችንም ቅዱሳን በዚህ መልኩ መጠየቅ እንችላለን። ከወትሮ በተለየ ሁኔታ ጸሎት ጀመርኩኝ። እንደ አስፈላጊነቱ ጾሙንም ከፈለኩ ከፍ ላደርገው ይችላል። ለምሳሌ እስከ 9 ሰዓት ጾም ከሆነ ከፍ አደርገዋለሁ። 11 ሰዓት 12 ሰዓት አደርገዋለሁ ማለት ነው። ምላሽ እስካገኝ እንደዚህ አይነት ነገሮችን እየጨመርኩኝ ጠይቃታለሁ ማለት ነው። የጥያቄ ምላሽ እንደምትሰጠኝ አምኜ ማለት ነው። ይሄ ነው። ግልጽ ነው አይደል? በዚህ መልኩ መጠየቅ ትችላላችሁ ለማለት ያክል ነው። ግን እንዲህም አድርገን እንኳን ባይመለስ እንኳን ባይደረግልን እንኳን እንደተደረገልን አምነን ምን ማድረግ አለብን? ማመስገን። በትክክል ፈቃድሽውን ወይም የምንጠይቀውን ሰው ቅዱስ ወይም ፈጣሪያችንም ከሆነ ፈቃዲውን አምላኬ አለልን የተሻለ ነገር ያንተ ፈቃድ ከሆነ መልካም ብዬ አልፈዋለሁ ማለት ነው። ግን መንፈሳዊ ህይወቴን ከዚህ ችግር ጋር አያይዤ ተስፋ አልቆርጥም። መሰረቴ አይደለማ። ግልጽ ነው አይደል ወንድሞች? ይሄ አይደለም መሰረቴ። የመንፈሳዊ ህይወቴ ግቤም ይሄ አይደለማ። ያኮ ጊዜያዊ ነገር ነው አይደል እንዴ? የጠየቅኩት ነገር የሚደረገው ደግሞ የኔ ፍላጎት ብቻ ስለሆነ አይደለም። የማንም ፈቃድ ያስፈልገዋል። የማንም ፈቃድ የፈጣሪ ፈቃድ ያስፈልገዋል። ግን መሰረቴ የመንፈሳዊ ህይወቴ መሰረቴ እዚህ ላይ ልጥል አይገባም። ካልተደረገም ተስፋ ልቆርጥ አይገባም። የኔ የመንፈሳዊ ህይወቴ ግብ የስሙ ቀዳሽ የመንግስቱ ወራሽ ለመሆን ነው። ዘላለማዊ ድነት ማግኘት እንጂ ይሄ አይደለም። ስለዚህ የሆነ ነገር ጠይቃችሁ ከእግዚአብሔር ካልተስተካከለ አትቁረጡ። ለምን ትቀጩታላችሁ? መንፈሳዊ ህይወታችሁን ባጭሩ። ግልጽ ነው አይደለም? አሁን የብዙ ሰው ችግር እኮ ይሄ ነው። በእውነት የብዙ ሰው ችግሩ ይጀምርና የሆነ ችግር ይፈጠራል በህይወቱ። ከዛ የሆነ ነገር ላይ ይጠይቃል። ወይ ትዳር ላይ ሊጠይቅ እኮ ይችላል፣ ወይ ደግሞ ጤና ላይ ሊጠይቅ ይችላል፣ ወይ ደግሞ ብቻ ብዙ ነው ችግራችን በዚህ ምድር ላይ ስንኖር፣ ወይ በቤተሰብ በኩል ሊሆን ይችላል። እና ያንን እንጠይቃለን። ከዛ ያ ነገር ካልተስተካከለ በቃ ምንድነው መንፈሳዊነት ለኔ እንላለን እንዴ? በቀላሉ ምንድነው ታዲያ እኔ መንፈሳዊነት ተተርጉሙ? ይሄ ካልተስተካከለ፣ ይሄ ካልተሳካ፣ ጠይቄ ካልተመለሰ ምንድነው ብለው እርግፍ አድርገው ይተውታል። ይሄ ትክክል አይደለም ወንድሞች። ዕለታዊ ጉዳዮቻችሁ መንፈሳዊ ህይወታችሁ መሰረት ሊሆን አይገባም። የመንፈሳዊ ህይወታችሁ ትልቁ ግቡ ዘላለማዊ ህይወት ማግኘት ነው። መንግስተ ሰማይ መውረስ ነው። ከአምላክ ጋር ለዘላለም በእቅፍ ውስጥ መኖር ነው። ይሄ ነው ዳዊት እንዳለው አቤቱ እርዳታው ካንተ ዘንድ ይሆንለት፣ በልቡም የላይኛውን መንገድ የሚያስብ ምስጉን አይደል ያለው? ምን የሚያስብ አለ? በልቡ የላይኛውን መንገድ። ሰይጣን ይመጣና በህሊናችሁ ምን ይላል? ይሄው ለፋ ምን አገኘ ይላል። ይሄው የዛሬ ስንት ዓመት ተጋድሎ ጀመርክ፣ ዛሬም የትላንቱ ቦታ ነኝ እያለ ይወተውታል።
በዚህም ወደ ምሬት አስገብቶ ተስፋ ያስቆርጣል። እየሄድክበት ያለው ህይወት ልክ እንዳልሆነም ያሳስባል አንዳንዴ። እንዴ ታዲያ ግብህ እዚህ ላይ ነው እንዴ? ጊዜያዊ ነው እንዴ ግብህ? ትክክል አይደለም። የፈጣሪ ፈቃድ ከሆነ ይሁን፣ ካልሆነም ይቅር። ምንድነው እዚህ የኔ መንፈሳዊ ህይወት መሰረቱ ይሄ አይደለም በሉት ሲወተውታችሁ። እንዲህ ተደርጎል እንዲህ አድርገ ምን አገኘ ሲላችሁ እንዴ እኔ መንፈሳዊ ህይወት የጀመርኩት ለዚህ ብዬ ነው እንዴ ማለት አለባችሁ። እሺ ግልጽ ነው አይደል? እኔ መንፈሳዊ ህይወትን የጀመርኩት ይሄ ነገር እንዲስተካከል እንዲሳካ አይደለም። አለቀ። ኃጢአቴ እንዲሰረይ ነው። አንደኛ ለኃጢአቴ ስርየት ለማግኘት፣ ሁለተኛስ አንደኛ የአምላኬ ምሕረት ለማግኘት፣ የአምላኬ ምሕረት አግኝቼ ደግሞ የስሙ ቀዳሽ መንግስት ወራሽ ለመሆን እንጂ እኔ ምድራዊ ጉዳይ እንዲስተካከል ብቻ አይደለም መንፈሳዊ ህይወትን የጀመርኩት። ምድራዊ ጉዳይ የሚስተካከለው ስለፈለኩ ብቻ አይደለም፣ አንድም የፈጣሪ ፈቃድ ስለሆነ ነው። ፈቃዱ ከሆነ ያስተካክለው፣ ካልሆነ ይቅር። እንደዚህ የሚል ሰው በእውነት አይናወጥም። የእውነቴን ነው የምላችሁት ወንድሞች፣ እንዲህ የሚል ሰው ልክ በጸና አለት ላይ እንደተገነባ ቤት ነው። ጌታ እኮ ይሄንን የተናገረው ለዛ ነው። ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ ሰራ ልባም ሰውን ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ነፋስ ነፈሰ፣ ያንን ቤት ገፋው። በአለት ላይ ስለተመሰረተ አልወደቀም። ዝናብ፣ ጎርፍ የተባለው ምንድነው? ንፋስ የተባለው ፈተና እኮ ነው። በዚህ ምድር ላይ ያለ ችግር እኮ ነው። ቤቱን በአሸዋ ላይ ሰራማ የሆነ ነገር እንዲስተካከለት ይጠይቃል አምላኩን። ካልተስተካከለ ምን ያደርጋል ማለት ነው? ምን ሊያደርግ ነው? ጨርሱልኝ እስቲ። ይተዋል፣ መንፈሳዊ ህይወቱን ይተዋል። በቃ ይሄ ሰው በአሸዋ ላይ ነው ድሮ መንፈሳዊ ህይወቱ የተመሰረተው ማለት ነው። እንዲህ የምታስቡት ወንድሞቼ ከዛሬ ጀምሮ ተስተካከሉ። በእውነት ተስተካከሉ። ግብ የምትፈጥሩ ከአምላክ ጋር ይሄ ነገር አስተካክል። በቃ ከዛ ተስፋ ለሞደ መቁረጥ እንዴ በቀላሉ መንፈሳዊ ህይወትን ትተዋለህ። በቀላሉ መንፈሳዊ ህይወትሽን ከዕለታዊ ጉዳይ ጋር አገናኝተህ፣ ይሄ እኮ ሞኝነት ነው የእውነት። እና እንዲህ አይነት ነገር ላይ መንፈሳዊ ህይወታችሁን የመሰረታችሁ እህቶቼ ወንድሞቼ ተስተካከሉ። እና እህቴ ወለተ ማርያም እንደው ይሄ እንትኑ መንጃ ፈቃድ ባይስተካከል እንኳን ልክ በጸና አለት ላይ እንደተገነባ ቤት ነው መሆን ያለብሽ። እሺ ግልጽ ነው አይደል? ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም አይደል እንደ ያለው ጌታ። ስለዚህ ለወደፊቱ ምነግርሽ ነገር በህይወትሽ የሆነ ጥያቄ ልጠይቂ ትችያለሽ። የሆነ በቃ በጣም ከባድ ፈተና ሊገጥምሽ ይችላል። እዚህ ጋር ግን መንፈሳዊ ህይወትሽን እንደ መደራደሪያ አድርገሽ አታስቀምጪልሽ ፈልጌ ነው። ከተሳካ ተሳካ፣ ካልተሳካ ያንተ ፈቃድ ይሁን በይው አምላክሽን። እሺ ወንድም ግልጽ ነው አይደል? ይሄን ነው ልታረግ የሚገባው። ለሌሎቻችሁም ጭምር ነው የምናገረው። እሺ ሌላ ጥያቄ መግባት ይችላል። እኔ ንርደ በማርያም እኔ ልግባ። በጣም እሺ በጣም እያነቀኝ ነው። ወልዳ ማኑኤል እኔ እሺ ትዝታ አሞኝ አድርገ ስላሴ ትዝታ ቀጥይ። ወንድሜ በጣም ያንቀኛል። እስቲ ቆይ አንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አንተ ማንም ምታንቃት ማንም ጥላውጊ። ሌላስ? የድል መተት። ሌላስ?
ሌላስ? ሁላችንም አለን። ጠቋር ጠቋር፣ አዳልሞቴ፣ ወሰንጋላ። ሌላስ? ግራኝ ግራኝ መንፈስ። ሌላስ? ቡዳ ይነጥላ ቡዳ አይነጥላ። ሌላስ? ሌላስ የቀረ? ሻንቂት። እሺ ሴት ጠቋር። ሌላስ? ሌላስ የቀረ? እሺ አዳልሞቴ። ሌላስ? የሙስሊም ዛር። ሌላስ? እኛ የድል መተት ትናንት ነው ታድሰን የገባነው። ትናንት አልሄድም ስል ሸኙኝ። እኔ ደግሞ በበሽታ ከእግሯ እስከ ራሷ ድረስ ሸመርመድ የት አባቷ እምሄዳለሁ እነሱ መልሽኝ አልኳት። በቃ እኔ ምን ላድርግ? እነሱ ይልኩኛል፣ እኔ ታዛዥ ነኝ። በቃ ሲገብሩልኝ የድል መተት ነው። በቃ ሰማቱ ለቀም አደረገኝ። የድል መተት ነው። ያው የሚስጥር መተት፣ የድል መተት በማህፀን ተደገምኩ። በሳ ድል የወለድን የከበርን ነን። አይሆንም፣ አንለቃትም። እኛ እንዴት ልንኖር ነው? አይሆንም። እሺ ሌላስ? ሌላስ የቀረ? ባህር የባህር ጋኔን የመታሃት ባህር ላይ ተቀምጣ የባህር ጋኔን። ሌላስ? ሌላስ የቀረ? ሌላስ የተደበቀ? በቅድስት ድንግል ማርያም ስም የተደገምኩ የአእምሮ ዝገምተኛ ማስተዋል ያናሳ ጓደኞቿ የሚርቋት ይተምራል እንዳልተማረች ያርቋት። እኔ የአእምሮ መተት በስክሪፕቶ ነው። በስክሪፕቶ በደፍተር። እሺ ሌላስ? በቃ ራሳችሁን አጋልጡ ሁላችሁ በሊቀ ሰማዕታት በቅዱስ ጊዮርጊስ ማታ መንቃት። እኔ ጥላ ወጊ እንደ የምገናኛት እኔ ጠቋር ወግቶኝ የኛ ነች እሷ፣ የኛ ፈረስ ነች። ማንም አይጠጋትም። የኛ አልፍተናታል። በቃ የኛ ነች። እሺ ጥላ ወጊ ማታ ተገናኘው። እኛ አንድ ቦታ ላይ ቁጭ ብለን ይሄ ቆምቡርስ ነው፣ ይሄ አጠላጥ የለውም፣ ይሄ ምንድነው እያልን ውሻ እናደርገዋለን። ከዛ ይችል ያማታል እንዴ ብለው ድራሻቸው እኛ ለትዳር የሚቀርቧትን ነው እንደዛ የምትለው። ቁጭ ብለን እኛ ጉተናታላ የኛ ነች እኮ ለትዳር የሚቀርቧትን ነው አቃቂር የምታወጣው። አዎ ቁመንሽ ያምራል ለምን አታገቢም ስሏት እግዚአብሔር ሲፈቅድ ነው ትላለች። እኛ ደግሞ ሲመጡ ነብር እናደርጋታለን፣ እንጋልባታለን። ፈረሳችን ነች፣ እንጋልባታለን። በቅቶኝ ብዛት አስወሬ በቃ ሰማዕቱ አንቆኛል። በቃ ሰማዕቱ እነሱ ቤት ገብቷል። በቃ በእምነቱ አካፈለች። ሰራዊታችን ተወኝ ቶሎ ተወኝ ሰብስቡ ቶሎ ጡላችሁ። ሌላስ የቀረ አለ? የቀረ ሌላ? ፍጡነ ረድኤት አምሮፀ ነፋስ ዋብሎ ለዘይፄዋ ከበ ተወክሎ ጊዮርጊስ ቀረብ ለምሕረቱ ወለተሳሉ ተወከፍ ወትረ ጸሎትነ ወቃለ ጽርዓነ ኩሉ እስመ ልበ አምላክ ርሩ በአቤ ካሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። ድምጿን የምንቀይር ማነው? ድምጿን የምንቀይር እኛ እባክህ አስልመናል ነበረ። ከዛ የተወሰርናት መሰለ እየጋለብን እኛ የተወሰርናት መሰለ ሁሴን ጀማል ሀገር የሚባል ሀገር ከሰው ጋር ተከተላልኩ ምጥዋ አድርገናት ነበር እያሯሯጥን። ከዛ ሰራዊተኛ ጠቋርና ሰብስበን በቃ ምን አድርገን ነበር? ተቆጣጠርናት። በግጠኝ ተመልሰን አስልማችኋት ነበር። ምንድነው ድምፅሽ? ምንድነው? እንደ ወንድ እኮ ነው ትላታለች። አላውቅም አለች። አስልማችኋት ነበር? አስልመናት ነበር። የኛ ነበር። እባክህ ተመለሰች። እባክህ ተመን እንዳንጋለጥ ነበር ወደዛ ወሰርናት። እንዳንጋለጥ? አዎ እዛ የኛ አይደሉ እንደ እነዛ ምንድነው የምትለው አንተ ደግሞ
እሺ ሌላ ይቀራል በሊቀ ሰማዕታት በቅዱስ ጊዮርጊስ በቃ የለውም በቃ ሰማዕቱ በላይ በቃ እጅ ወደ ላይ ተወኝ በቃ ሰራዊታችን ሰብስቡ ቶሎ ውጡላችሁ ሰብስቡ ሁላችሁ በላኝ እሺ ቶሎ ውጡ እሺ አንድ ሳይቀር ውጡ ሁላችሁ አንድ ሳይቀር አንድ ሳይቀር ሁላችሁ እሺ በቃ እዚህ ወደ ላይ አንስቻለሁ እሺ ሰማዕቱ በላይ በቃ ቶሎ በላኝ ከመላ ሰውነቷ ውጡ ከጎሯ ተነስ ከድምጿ ተነስ ከጎሯ ከአንደበቷ ወጣ እሺ ይደርስቻለሁ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሊቀ ሰማዕት ቅዱስ ጊዮርጊስ ይበቀል በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ቶሎ ሌላ በል እኔ እሱን አልወደውም እባክህ እሱ ነው እባክህ የሚያረባኝ እሱ ነው እባክህ ተወኝ እባክህ ሌላ በል እባክህ ተወኝ በቅዱስ ጊዮርጊስ ስም ቶሎ በል ወይኔ በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ላይ ወጥተን በሽታችን አንስተን ደዌያችን አንስተን ሰራዊታችን ሰብስበን ሰራዊታችን ልቅምቅም አድርገን የዘጋነውን እድሏን ከፍተን ከእንግዲህ ላንመለስ ላንታደስ ህይወቷን ለቀን ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ሥላሴ ሲኦል ያውርዱን። ሊቀ ሰማዕት ቅዱስ ጊዮርጊስ በዕለተ ቀኑ ሲኦል አውርደን። ሊቀ ሰማዕቱ ሲኦል ያውርደን። ሊቀ ሰማዕቱ ቅዱስ ጊዮርጊስ ሲኦል አውርደን። ሊቀ ሰማዕቱ ቅዱስ ጊዮርጊስ ሲኦል ያውርደን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ሁላችሁ። አጋዕዝተ ቅድስት ሥላሴ ልጃችሁን ተረከቡን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡን። አጋዕዝተ ዓለም ቅድስት ልጃችሁን ተረከቡን። አጋዕዝተ ዓለም ቅድስት ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ። ሊቀ ሰማዕት ቅዱስ ጊዮርጊስ ሲኦል አውርዳችሁ። እግዚአብሔር ይገስጸን። እሺ እግዚአብሔር ይስጥልኝ ወንድሜ። አሜን እህቴ በርቺ። አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ። አሜን እህት ዓለም በርቺ፣ አይዞሽ። የምትጠይቁ ጥያቄ የለም? ጸዳለ ማርያም ትዝታ ጥያቄ ማለት ነው። እኔ አንድ ጥያቄ በጣም ነው የሚታደስብኝ መተት ማለት ነው። የድል መተት በጣም ነው የሚታደስብኝ። እንደገናም ደግሞ የቤተሰብ በጣም አለብን። እናቴን ሰውሮ አስቀምጧተን ማለት ነው። አሁን የመቤታችን የስውሯን ማርያም ጸበልና እምነቷን አምተውላት እየተጠቀመች
ከሆዷ ብዙ ነገር ወጣ እና እናቴን ከሰወራት 15 ዓመቷ ነው። መንፈሱ እንደሆነ አሁን ያወቅነው ማለት ነው። እሺ እኔ ስቀጠቅጥ እኔ ስተጋ የዛ እንትን አለ ማለት ነው። ከዛ ስትጠቀም ስንት ወጣት መሰለ 21 በስላሴ ስም ከአንድ ቤት ላይ ተነስ ጉርጥ 6 ወጣላት። እንደገና ሌሎቹ ደግሞ ወፎች ናቸው። እኔ እሱን ሳይ በጣም ታመው ከዛ ወዲህ በቃ ጤና የለኝም። በፎቶ ሲልኩልኝ እኔን አመመኝ እዚህ። ስለዚህ እንዴት እንደሆነ ግራ ገባኝ። ለምንድን ነው እኔን ያመመኝ? የእናቴ መተትም ነው እንደገና የቤትም ዛርም ነው። አንድ ላይ ሆኖ ነው እናቴን ያመማት ማለት ነው። ብርሃኗን እንትን ያለው ግን እኔ ፎቶውን ሳይ እኔ በጣም ታመምኩ እዚህ አመመኝ። በቃ ያስጎራኛል። የእናትሽን ስታይ? አዎ ፎቶውን ሳይ ይሄ የወጣውን ጉርጥ ነው የሚባለው። ይሄ ውሃ ውስጥ የሚሄዱት እንቁራሪት ነው የሚባለው። ከሆዷ ውስጥ ነው የወጣው ጸበሉን ስትጠመቅ ማለት ነው። ግን ሳየው ፎቶውን ሳየው እኔ ታመምኩ እዚህ። ዛር አለ አንቺ ጋር እኮ ዛሩ ነው አንቺ ጋር እያሳመመሽ ያለው እሱ ነው። እናትሽ ጋር አለ ዛሩም ሌሎችም ይተባበራሉ አንድ ላይ ተባብረው። በዋናነት ግን ዛሩ ነው። ዛሩም መተቱም አብረው ከዛ ያመመኝ። አዎ ግን እድሳቱን ለማስቆም ሱባኤ ግቢ። እሺ ሱባኤ ግቢ። እግዚአብሔር አምላክ የእድሳቱን መተት እንዲያቆምልሽ በሱባኤ ጠይቂው። ሌላው ደግሞ ሲቀጥል መታደሱ ልክ ስታውቂ መዝሙር 34ን 7 ጊዜ መጸለይ። ጸልዩ መጠመቅ በህልም ነው የሚያሳይ ወንድሜ። ወዳው ማለት ነው እኮ ስትነሺ የለ እንዴ ታዲያ? ስትነሺ 7 ጊዜ ጸልዮ መጠመቅ መዝሙር 34ን። ይህን ስልሽ ግን መደበኛ መዝሙረ ዳዊትን እየጸለሽ ነው። እሺ የዕለቱን እየጸለሽ በተጨማሪ ደግሞ ይህንን መጸለይ ይቻላል 34ን። እሺ ወንድሜ። እንደገና ጸሎት ላይ ደግሞ በጣም ነው የሚያንቀኝ ማለት ነው። ይሄው ዛሩ ነው አይደል እንደዚህ የሚያደርገኝ ጸሎት በጣም ነው የሚያንቀኝ። ጥላወጊውም ልክ እንደዚሁ እና በታደሰ ቁጥር ግን መዝሙር 34ን መጸለይ ለመድ። እሺ ሌሎቻችሁም ወንድሞቼ መዝሙር 34ን መጸለይ እንልመድ። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው፣ ጥሩርና ጋሻ ያዝ፣ የሚያሳድዱኝን መንገዳቸውን ዝጋ የሚለው ቃል ነፍሴ እኔንም ለመርዳት ተነስ፣ ሰይፍህን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ፣ ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ፣ ክፋትን በሌላ የሚያስቡ ይፈሩ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔር መልአክ ያስጨንቃቸው። መንገዳቸው ድጥና ጨለማ ይሁን፣ የእግዚአብሔር መልአክ ያሳዳቸው። በከንቱ ያጥፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴንም በከንቱ አበሳጭተዋልና። ያላወቁት ወጥመድ የያዛቸው፣ የሸሸጓትን ወጥመድ የያዛቸው በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑ ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ድሃውንና ችግረኛውን ታድነዋለህ እያለ የሚናገር መዝሙር ነው። ምዕራፉ ራሱ ደስ ይላል። መዝሙር እስከ መጨረሻው ስታነቡ በእውነት ደስ የሚል ነው እና የሚያሳድዱን መንገዳቸውን እንዲዘጋባቸው ይህንን ጸሎት ደጋግመን ብንጸልይ መልካም ነው ለማለት ያክል ነው። እሺ ወንድሜ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ወንድሜ፣ በቤቱ ያጽና። አመሰግናለሁ። መልካም። ከቻልሽ 7 ጊዜ ካልሆነ ደግሞ ያንን ባትች እንኳን 3 ጊዜ 3 ጊዜ እንኳን መጸለይ ባትች 1 ጊዜም ቢሆን መጸለይ። እሺ እሺ ወንድሜ፣ እሺ እግዚአብሔር ይስጥልኝ። እሺ ወንድሜ። ወንድሜ አንድ ጥያቄ ልጠይቅ። እሺ ቀጥይ። ወለተ ኢየሱስ። እሺ ወንድሜ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ ጥያቄ ጸሎት በምቆምበት ሰዓት ጸሎቱን ሰልችቼ ሳይሆን በቃ ያኔ ተመስጬ ለመጸለይ ብዬ ነው የምነሳው። ግን ከመሀል ላይ ሲደርስ ብዙ ሀሳብ ይመጣብኛልና እንቅልፍ ይዞኝ ይሄዳል፣ እንቅልፍ ይዘኛልና ጸሎት ስጸልይ ደግሞ ዛሬ አርጋኖን ጸልዬ ከሆነ ማታ ሰይፈ ስላሴን ወይም ሰይፈ መለኮት ጸልያለሁ ብዬ ያንን ሳልጸልይ ሌላ ጸሎት ጸልያለሁ እና ግን አንዳንድ ሰዓት ጸሎት ነው ችግር የለውም እላለሁ። አንዳንዴ ደግሞ የስላሴን ሳልጸልይ ወይም የቅዱስ ሚካኤልን ሳልጸልይ እና
በቃ እንደማልጸልይ አድርጌ እቆጥረዋለሁ ማለት ነው። እሺ መልካም እህቴ፣ እዚህ ጋር ይኸውልሽ እየጸለሽ እያለ በመሀል ሀሳብ ሲበተን ወደ ስግደት ቀይሪው። እሺ ወደ ምን ቀይሪው? ወደ ስግደት። ሀሳብ ሲበተን እንቅልፍ ሲመጣ ቶሎ ብለሽ አባታችን ሆይ በይና ስገጂ። ግልጽ ነው አይደለ? መስገድ። ይሰማል ድምጼ? እየሰማሽን ከሆነ አዎ ይሰማል። መስገድ መቻል አለብሽ። አቅምሽ የፈቀደውን ያክል እስኪ ደክምሽ ድረስ ወይ 64 ወይ ደግሞ 105 ወይ 100 መስገድ ይቻላል። ከዛ በኋላ እንቅልፉ ይለቃል አይደል? ሀሳቡ ይቆማል አይደል? እየሰገድኩ ራሱ ሀሳቤ በጣም ይበተናል። እኔ አሁን እየሰገድኩ ቃላቶቹ ቶሎ የእግዚአብሔርን ስም ቶሎ ማለት እየጠራሁ ነው አለብሽ። የምሰግደው። ቶሎ ቶሎ ማለት አለብሽ። እያዘገምሽ አትስገጂ። ብዙውን ጊዜ ሀሳባችን እየሰገድን ያለ የሚበተነው ቅርፍፍ እያለ የምንሰግድ ከሆነ ነው። እሺ ግን ሀሳብ አትስጡት፣ ወይም ደግሞ የማሰቢያ ጊዜ አትስጡት። ቶሎ ቶሎ መስገድ፣ ቶሎ ቶሎ። ግልጽ ነው አይደል? ምንለውን እያለን መስገድ አንዱ ይሄን እንደዚህ እንድንጠቀም። ሌላው ሲቀጥል ደግሞ አንደኛ መስገድ፣ ሁለተኛ ደግሞ እየጸለያችሁ እያለ በአንድ እጃችሁ እየቀጠቀጣችሁ፣ ለምሳሌ ምን ትላላችሁ መሰላችሁ? ቆም ታደርጉና አቡነ ዘበሰማያት ትጸልዩና ጌታዬ ኢየሱስ ክርስቶስ በምጸልይበት ሰዓት ሀሳብ የሚበትነኝ ክፉ መንፈስ ገስጽልኝ፣ ስራውን አስቆምልኝ፣ ከህይወቴ አስወገድልኝ ትሉና ይሄንንም መቁጠሪያ ለአጋንንቱ ሰዓት አድርግልኝ ትሉና 3 ጊዜ ብላችሁበት ከዛ በኋላ በአንድ እጃችሁ ቀጥቀጥ እየገሰጻችሁ መጸለይ። እንደዚህም አይነት መንገድ ተጠቀሙ። እሺ ይሄን ይመስላል። ግን ስትሰግጂ ፈጠን ፈጠን እያል ስገጂ፣ ቀርፈፍ አትበይ። እሺ ይሄን ይመስላል። ጥያቄ ምን ነበር ያልሽኝ? አልጨረስኩላትም። ሌላው ጥያቄ አሁን መዝሙረ ዳዊትን ሁል ጊዜ አልጸልይም ማለት መዝሙረ ዳዊት ልጸልይ ስል በቃ የሆነ ራሴን ሁሉ እሳደባለሁና በጣም ነው የሚደብረኝ። እና ጸሎት ደግሞ ሰይፈ ስላሴን እጸልያለሁ ብዬ ግን ማታ ላይ ሲደርስ ሌላ ጸሎት ነው የምጸልየው እና ወይም ሰይፈ ስላሴን በቃ እጸልያለሁ ያልኩት ጸሎት አልጸልይም፣ ሌላ ነው ጸልይ የምተኛው ወይም ስነሳም ደግሞ እንደዛ ነው እና እንደማልጸልይ እቆጥረዋለሁ የምጸልየውን። አንዳንድ ሰዓት ደግሞ ጸሎት ነው ችግር የለውም ብዬ ሁለት ልብ ይሆንብኛል ውስጤ ላይ ማለት ነው። መልካም እሺ፣ እዚህ ጋር አስተካክየቴ ምንድነው ካልሽኝ ቋሚ የሆነ ጸሎት ይኑርሽ። ዛሬ አንዱን ጸሎት ጸልያችሁ ነገ ሌላ ጸሎት የምትጸልዩ እህቶቼ ትምህርት ውሰዱ። ሁለተኛ እንዲህ ያለ ነገር ከማድረግ ተቆጠቡ። እሺ እንደዛ አይደረግም። አሁን ለምሳሌ እኔ ዛሬ ውዳሴ ማርያም ጸልዬ ነገ መዝሙረ ዳዊት፣ ከነገ ወዲያ ሰይፈ ስላሴ፣ እንደገና ደግሞ ሲቀጥል ሌላ ጊዜ ደግሞ ሰኔ ጎልጎታ። ይሄ ትክክል አይደለም። እሺ ትክክል አይደለም። አንድ ጸሎት ቋሚ አድርገን መያዝ መቻል አለብን። አንድ ጸሎት 30ውን አትጸልዩ። ግልጽ ነው አይደል? 30ውን ማካለል ትክክል አይደለም። ይሄ በመንፈሳዊ ህይወታችን ለጸሎታችን ምላሽ እንዳናገኝ እንቅፋት ይሆናል። መንፈሳዊ ህይወታችን እርጋታ እንዳይኖረው እንዳይረጋጋ ያደርገዋል። ስለዚህ አንድ ጸሎት ጸልዩ እስከ መጨረሻው ማለት ነው። ጸሎት ነው ብሎ ነገር የለም። አንድን መያዝ መጽናትም ያስፈልጋል በአንድ ጸሎት። ግልጽ ነው አይደል? ይሄ ልናድርግ ይገባል። ሌላው ደግሞ መዝሙረ ዳዊት ከባድ ጸሎት ነው። እሱን ጸልይ፣ አተኩሪ፣ በደንብ አድርገሽ ያዢ። መዝሙረ ዳዊትን የሚጸልይ ሰው አጋዕዝተ ዓለም ሥላሴን ያመሰግናል፣ እመብርሃንንም ያመሰግናታል። እንደውም እመብርሃን ለአንዱ ሰው ምን ብለዋለች? ተአምረ ማርያም ላይ እንደተጻፈው መዝሙረ ዳዊትን ጸልይ ያለችውና መዝሙረ ዳዊት የኔም የልጄ ወዳጅ ነው መዝሙረ ዳዊት የሚጸልይ ብለዋለች። የማን ወዳጅ ሰምታችኛል አይደል? የኔም የልጄ ምን የሚጸልይ መዝሙረ ዳዊት በትክክል። ስለዚህ መዝሙረ ዳዊትን አጥብቀሽ ያዢ እህቴ። እንደ መዝሙረ ዳዊት መዝሙረ ዳዊትን የሚያክል ጸሎት የለም በነገራችን ላይ ሲጀመር ራሱ። ስለዚህ እሱ የሁላችንም ደግሞ ግዴታ ነው፣ የእያንዳንዱ ክርስቲያን መዝሙረ ዳዊትን ጸልየን ነው ስለሌላ ጸሎት ማሰብ ያለብን።
እሱን ሳንጸልይ ሌላ ጸሎት ማሰብ ትክክል አይደለም። ከሁሉም ጸሎት መጀመሪያ የዘውትር ጸሎት እስከ ናኩቱ ለአብ የእግዚአብሔር ስሙ በየጊዜው ይመሰገን ዘንድ እስከሚል ድረስ፣ ከዛ ቀጥሎ መዝሙረ ዳዊት፣ ከዛ እያላችሁ ውዳሴ ማርያም እያላችሁ ሌሎችን ጸሎት ማካተት ትችላላችሁ እንደ አቅማችሁ ማለት ነው እንጂ እነኚህ ሳትጸልዩ ወደ ሌላ አይገባም ለማለት ያክል ነው። በተረፈ ቋሚ ይሁን ጸሎትሽ። ሰይፈ ሥላሴንም ከያሽ አታቋርጪ። መፍትሄ ምላሽ እንዳታገኝ ነው፣ የጸሎትሽን ምላሽ እንዳታገኝ ነው። አንዱን አስይዞ እንደገና ደግሞ ነገ ሌላውን የሚያጸልይሽ እና ትምህርቱ ሰጂ ለማለት ያክል ነው። ግልጽ ነው። እሺ ወንድሜ አመሰግናለሁ። እግዚአብሔር ይስጥልኝ፣ ቃልዎት ያሰማል። አሜን ጥያቄ ነው ልጠይቅ ጊስ ነዋሴ ቀጥይ እስቲ። ቃል ላይ ተነስተን ጸጋውን ያብዛልን ማለት እሱም አለ አይደል? ይሰማል። አሜን። እገኒ ጥያቄ እጮኛዬ ነበርና በስደት ሀገር ወደ ሀገር ገብቶ ቄደር ተጠምቆ ንስሐ ገብቶ የክርስትና ስሙን ረስቶት ነበር፣ ያኔ አያውቀውም ነበር እና በዛን ሰዓት ቄደር በስመ ሥላሴ በተጠመቀበት ሰዓት ክርስትና ስም ወልደ መድህን ተብሎ ወጣለት። ከዛ ያንን እያለ አንድ አባት ደግሞ መቼ ነው እንደዚህ ሲነግረው መቼ ነው የወጣለ ክርስትና ስምክ ሲለው በሰንበት ቀን ነው እና ክርስትና ስሜ ደግሞ ገብረ መድህን ወልደ መድህን ነው አለው። ከዛ እንደሱ ሊሆን አይችልም መሆን ያለበትኝ ወልደ ሰንበት ነው አለው እና አዳ ማስቀየር ነው ያለብኝ ወይስ የሚል ግራ ገብቶታል። ለምንድን ነው ወልደ መድህን ማይሆነው? ይሆናል እኮ የመድህን ልጅ ማለት እኮ ነው ወልደ መድህን ማለት የመድህን ልጅ። ስለዚህ በሰንበት ስለተነሳክ ወልደ ሰንበት ነው መሆን ያለበት እያሉት ነው። አዎ እንደዛ ነው ሌላ አባት ማለት ነው። አይቻልማ፣ እንደዚህ ዝም ብሎ በቀላሉ አይለወጥም እኮ ስመ ክርስትና። ሲጀመር እኮ ስመ ክርስትና የሚወጣው መጽሐፈ ክርስትና ተደግሞ ነው። መጽሐፈ ክርስትና ይኸውላችሁ፣ ክርስትና ሲነሳ ክርስትና ሲያነሱ አንደኛው ካህን ስርዓተ ቅዳሴውን ይተገብራል። ግልጽ ነው አይደለ? እስከ ወንጌል ድረስ ስርዓተ ቅዳሴውን ከአንድ ዲያቆን ጋር ያደርሳሉ። ከጨረሱ በኋላ አንደኛው ካህን ደግሞ ምን ያደርጋል? መጽሐፈ ክርስትናውን ይደግማል። ስም የሚሰይመው ያ ነው። ተረዳችሁ አይደለ? በዚህ መሃል ስም ይሰየማል እንጂ ዝም ብሎ ብቻ ድንገት አንድ ካህን ተነስቶ ወይም አንድ ሰው ስም እንደዚህ ይባል ከዛሬ ጀምሮ እሱ አይደለም እያለ ሊያስተካክል አይችልም። እሺ፣ ስርዓት አለው ሁሉም ነገር። ሌላው ደግሞ ስመ ክርስትናን በተመለከተ የሚመለከተው አካል ንስሐ አባት ነው በዋናነት። እሺ፣ ንስሐ አባት። በዚህ መልኩ ነው መጓዝ ያለብን እንጂ አንድ ካህን ድንገት ተነስቶ እኛ በስነ ስርዓት ያስወጣነውን ሄደን ተጠምቀን እንደዚህ ያደረገነውን እንደዚህ ስላለ ብቻ ያንን ቀይረን አይ በቃ አንድ ካህን እንዲህ ብሎኛልና ስሜ እንዲህ ነው ብለን መቀየር የለብንም። የመጀመሪያውን ነው መያዝ ያለበት፣ ንስሐ ገብቶ ቄደር ተጠምቆ የወጣለትን ስም። እሺ፣ ይህን ይመስላል። እሺ ወንድምህ ቃል የተነስተን ጸጋውን ያብዛልን። አንድ ጥያቄ ጨምር። እሺ ጨምሪ። ምን ጠይቅ? እሺ ወንድምህ እንግዲህ ዓመታዊ ክብረ በዓል በሆነ ሰዓት ሁላችንም ስናደርገው የነበረ ነው እና ዓመታዊ ክብረ በዓል በሆነ ሰዓት ቤተክርስቲያን ሄደን አክብረን ስንመለስ ግን ሳር ገዝተን ምናምን ከቤት ሄደው ጎዝጉዘው ጤሳጤሰው ቡና ምናምን የሚያፈሉ አሉ እና ይሄ አግባብ ነው ወይ? ይሄ አግባብ ነው ወይ የሚለው ነገር ለምንድን ነው ሳሩን የገዙት? አንደኛ እዛ ቤተክርስቲያን ቡናውን ሲጀመር እኔ አልደግፈውም፣ የሚደገፍም ስላልሆነ ትክክልም ስላልሆነ፣ ነገር ግን በዓሉን ከማክበር አንጻር ለቤት ድምቀት ብለው አንዳንድ ሰዎች በዚህ መልኩ ያደርጋሉ። በዚህ አይነት መንኩ ቡና በማፍላት የተለያዩ ነገሮች በማድረግ ከሆነ ግን እኔ አልደግፈውም፣ ትክክል ስላልሆነ። ብዙ ድርሳናት መጽሐፍትም እንደሚነግሩን ከሆነ ማለት ነው። አንዱ ይሄ ነው። ከዚህ ውጪ ግን ለምሳሌ እንበልና ለበዓል ድምቀት ብለን የሆኑ ነገሮችን አዲስ ነገር ገዝተን ልናደርግ እንችላለን። ከባዕድ አምልኮ ጋር ባልተያያዘ መልኩ እነኛን ነገሮች የምናደርግ ከሆነ ችግር የለውም። ግልጽ ነው።
ግልጽ ነው ወንድማለን። ቃልየትን ቃለ በረከትን ያሰማልን። አምላክ ወላዲተ አምላክ ተጠብቅልን። እውነት ጸጋውን አሜን ብዝት ያድርግልን። ወንድም አለም እኔ ልጠይቅ ወልዳማኑኤል እባክህ ወንድም አንዴ ሁለተ መድን ቃል ኪዳን ይሰማል? አዎ ይሰማል። ቀጥይ። ወንድም አለም ቃል በረከት ያሰማልን። ይህኔ ጥያቄ ማለት ነው እሺ ጸሎት በማድረግበት ሰዓት አብረውኝ የሚተኙ ልጆች አሉና አብሬ ነው እሺ ከነሱ ጋር የምተኛው እና ጸሎት እሺ ሳደርግ ጮኬ ማድረግ አልችልም። ቀስ ብዬ በውስጤ ነው የማደርገው እና በውስጤ ነው የማደርገው፣ ድምጤን አላወጣም እና ብዙ ሰዓት ጸሎት እንዳደረኩ አይሰማኝም። ጸሎት እንዳላረኩ ነው የሚሰማኝ። ስሰግድም በውስጤ ነው፣ ጸሎት ሳደርስም በውስጤ ነው ማለት ነው። እሺ እና አንደኛ ጥያቄ ይሄ ነው። ሁለተኛ ጥያቄ ደግሞ የሆነ ነገር ስፈልግ የሆነ ነገር ጸሎት አድርጌ መጠየቅ ስፈልግ ለቅሶዬ፣ ሐዘኔ፣ ጥያቄ በጣም መከራና ስቃይ ነው። እንደዛ ጠይቃለሁ። በጣም ነው የማለቅሰው። በጣም ብዙ ነገር ይሆናል። ያን ነገር ከተደረገልኝ በኋላ ደግሞ በቃ ሁሉ ነገር እንዳልተፈጠረ ረስቼ ዝም ብዬ ነው ጸሎት የማደርገው። እንደ ግዴታ ነው እንጂ የማደርገው እንደዚህ እሺ ገብቶ ምን ብሎኝ አይደለም የማደርገው ማለት ነው። መልካም። እሺ እህቴ፣ የመጀመሪያው በልብሽ የምትጸልዩ ልጆች አብሮሽ ስላሉ ነው አይደል? ከሰው ጋር ተቀላቅለሽ ስለሆነ ስለማይመች አዎ ከንፈር ያወጣሽ እያንቀሳቀሽ ስለማትጸልይ አዎ አይደል? ረበሽ ስለሚሉ ለዛ ነው። ይሰማሻል እህቴ፣ በልብም ይጸለያል እኮ። ይኸውልሽ ጸሎት በሶስት መንገድ ልንጸልይ እንችላለን። አንደኛ በልባችን ልባችን ብቻ በሰቂለ ህሊና መሆን አለበት። ግልጽ ነው አይደል? የላይኛውን እግዚአብሔርን እያሰብን መሆን አለበት፣ ሀሳባችን ሳይሄድ። ሁለተኛ ሲቀጥል ደግሞ በከንፈር ብቻ ከንፈር በማንቀሳቀስም ይጸለያል። ይህንን ከማን ነው የተማርነው? ከነቢይት ማን ነው? ከሐና ከሳሙኤል እናት ሐና። መጽሐፈ ሳሙኤል ምዕራፍ 1 ቁጥር 13 ላይ ሐናም በልቧ ትናገር ነበር ይላል። በምኗ በልቧ ሐና በልቧ ትናገር ነበረ፣ ከንፈሯም ድምጿን ሳይሰማ ከንፈሯን ታንቀሳቀስ ነበር ይላል። ምኗን ታደርግ ነበር? ከንፈሯን ታንቀሳቀስ። ይሄኛው ጸሎት በነገራችን ላይ በጣም የተመረጠ ነው። ከንፈር ሳይንቀሳቀስ በልብ እያወራን እንትን መጸለይ መልካም ነው። ከንፈር እያንቀሳቀስን። ከንፈሩን ማንቀሳቀሱ ለምን ይጠቅማል ከተባለ ሌላ ሀሳብ እንዳንቀላቅል በጸሎት ውስጥ ማለት ነው። ግልጽ ነው አይደለ? እንዳይዛባብን ይሄ በጣም ይጠቅመናል። ስርዓቱ ኦርደሩን ጠብቀን ለመጸለይ ይረዳናል። ከንፈር ማንቀሳቀስ ይሄ ጥሩ ነው። የከንፈሮቼን መስዋዕት እሰዋላለሁ አይደል ያለው ዳዊት። አንድም ከንፈር መንቀሳቀሱ መስዋዕትም ጭምር ስለሆነ ነው። ሌላው ደግሞ ሲቀጥል ጮክ ብለን ደግሞ ድምጻችን እየተሰማ ልንጸልይ እንችላለን። ይሄ ደግሞ ለማህበር ጸሎት ነው። አሁን እዚህ ቴሌግራም ላይ የምትጸልዩት እንዴት ነው? ከንፈር በማንቀሳቀስ ብቻ ነው ወይስ ድምጽ እያሰማችሁ? ንገሩኝ። ይሄ አሁን ለማህበር ደግሞ እንደዛ እንጸልያለን። ግልጽ ነው አይደል? ለምሳሌ እግዚአብሔርን በአፌ እጅ እባርካለሁ፣ ምስጋናውም ዘውትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነቱም ስምን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝ፣ በመከራዬ ማዳነኝ። ስላሁን ድምፄ ከፍ አድርጌ ነው። ልክ እንደዚህ ደግሞ ስንጸልይ የማህበር ጸሎት ሶስተኛው መንገድ ይሄ ነው። ግን አሁን እንዲህ አይነት ጸሎት ከሰው ጋር ከሆንኩኝ አይመችም አይደል? ሰው አስቀምጬ በተለይ በህብረት ሱባኤ የምንገባባቸው ቦታዎች አሉ አይደለ? ገዳማት። ለምሳሌ እኔ የማውቀው ይርጋለም ቅድስት አርሴማ፣ አሁን እዛ የህብረት ሱባኤ ነው። እንዲህ ጎን ለጎን ተሰልፋችሁ ነው ሱባኤ የምገቡት እዛ ገዳም ውስጥ። አሁን አይመችም። እንደዚህ ከፍ አድርጌ ድምፄን ልጸልይ ብል አልችልም። አሁን እንደዚህ አይነት ጸሎት እዛ ቦታ መጸለይ አይቻልም ለማለት ነው። ለምን? ሌላውን ላለመረበሽ። ስለዚህ ግን በህብረት አብረን ተሰብስበን የምንጸልይ ቤተክርስቲያን ከሆነ ድምጽ እያወጣን እንጸልያለን ማለት ነው። ግን በሶስቱም መንገድ ብናመሰግን እግዚአብሔር ይሰማናል። እሺ፣
ግልጽ ነው አይደል? ልብን የሚመረምር አምላክ እንደዚህ የሚል ተጽፏል እኮ መዝሙር 32 ላይ እግዚአብሔር ከሰማይ ተመለከተ ከማደሪያው ቦታ ሆኖ የሰውንም እግዚአብሔር ከሰማይ ተመለከተ የሰውንም ልጆች ሁሉ አየ ከማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ እርሱ ብቻ ልባቸውን የሰራ ይላል። ልብን የሰራ ማን ነው? እግዚአብሔር። እርሱ ብቻ ልባቸውን የሰራ ስራቸውንም ሁሉ የሚያስተውል ይላል። ስለዚህ ልብን የሰራ እሱ ስለሆነ በልብ የምናስበውን የምናወራውን የምንጸልየውን ሁሉ ያዳምጣል ለማለት ነው። ግልጽ ነው አይደል እህቴ? ስለዚህ ሳትጠራጠሪ መጸለይሽን ቀጥይበት። ግን ሐሳብሽ የሚሰረክ ከሆነ ከንፈርንም ማንቀሳቀስ ልመጂ ለማለት ያክል ነው። ሐሳባችን ሰብስበን መጸለይ አንችል ከሆነ ደግሞ ከንፈራችን እያንቀሳቀስን እና በልብም ብንጸልይ በነገራችን ላይ ቅዱሳን መላእክት 99 ነገደ መላእክት እነኚህ መላእክት ድምጻቸውን ከፍ አድርገው የሚያመሰግኑ አሉ። ለምሳሌ ኪሩቤል ሱራፌል ድምጻቸውን ከፍ አድርገው ነው የሚጮሁት። ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይላል ኢሳይያስ እንዳለው ኢሳይያስ 6 ላይ ስትመለከቱ ድምጻቸውን ከፍ አድርገው ነው የሚጸልዩት የሚያመሰግኑት። አንዳንዶቹ ደግሞ የተወሰኑት ደግሞ በከንፈራቸው ብቻ የሚያመሰግኑ አሉ። ደግሞ ድምጻቸው ሳይሰማ በከንፈራቸው ከመላእክት ራሱ ከንፈራቸውን ሳያንቀሳቅሱ ደግሞ በልብ ብቻ የሚያመሰግኑም ደግሞ አሉ። በልብ የሚያመሰግኑ የእነኝን ሁሉ ምስጋና የሚቀበለው ማን ነው? ማን ነው? እግዚአብሔር አምላክ ነው። ስለዚህ ይሰማሻል። ግልጽ ነው አይደል? አሁንም ልጨምርልሽ እንዳትጠራጠሪ። አንድ ባህታዊ መነኮሳት አብረው ተሰብስበው ማዕድ ይመገቡ ነበር። እንደገናም ማዕድ ይመገቡ ነበር። ሌሎቹ እያወሩ ነው የሚመገቡት፣ እሱ ግን ከነሱ ጋር አብሮ እየተጫወተ ይመገባል። ከዛ አንድ ባህታዊ በቃ አስተዋለና ከእናንተ ጋር አብሮ ማዕድ እየበላ በልቡ ግን ፈጣሪውን የሚያመሰግን የሚጸልይ አለ። እሱ የሚጸልየው ጸሎት እንደ እሳት አምድ ከሰማይ ሲወጣ አየውኝ አለ። አይገርምም? በምኑ ነው እየጸለየ ያለው? በልቡ እያወራ እኮ ነው ከሰዎች ጋር እያወራ፣ ግን ልቡ እየጸለየ ነው ያለው። እና ጸሎቱ እንደ እሳት አምድ ወደ ሰማይ ሲወጣ ያ ባህታዊ ተመለከተ። አይገርምም? በልቡ ያለውን ጸሎት ማን ሰማ? ልዑል እግዚአብሔር ሰምቶ ደግሞ ለዚህ ለበቃው ባህታዊ አባት አሳየው፣ ነገረው። እና ይሰማሻል ልጅ ፈልጌ ነው እህቴ። ብቻ ሐሳቤ ሳይበተን ለመጸለይ ሞክሪ። ይህን ይመስላል። ተመለሰልሽ? አዎ ወንድም አለ። መልካም። እሺ እህት ወንድሞች፣ ሰዓታችን ጨርሰናል። ነገ እንደ እግዚአብሔር መልካም ፈቃድ እንቀጥላለን። ልክ እንደ ዛሬው ነገም ጥያቄና መልስ ነው ያለው። ይቅርታ ወንድም አንዴ ልጠይቅ። ወንድም አለም ሁለተኛውን ጥያቄ መልስልኝ። ይቅርታ ጠይቀሽ ነበረ? ጠይቀሽ ካልተመለሰ እስቲ ምን ነበረ? እሺ ወንድም አለም እኔ ማለት የሆነ ነገር ሲቸግረኝ የሆነ ሲወርቅም ሆነ ምን ስል ሲጎልብኝ በጣም ነው የማለቅሰው፣ በጣም ነው ጸሎት የማደርገው። በቃ ሪታይ ቁቁታይ መከራ ነው። ከዚያ ያንን ነገር ስለቴ ምንም መከራ ነው። ያንን ነገር ካተስተካከለልኝ በኋላ ደግሞ ለጸሎትም ለሁሉም ነገር እግዚአብሔርን ለማመስገንም ችላ ባይ ነኝ። እሱ ትክክል አይደለም። እቴ አስተካክይ። እሺ አንደኛ ይኸውልሽ ልመናሽን ከማቅረብሽ በፊት በምስጋና ጀምሪ። በምን ጀምሪ? በምስጋና። ማንም ሰው የሆነ ነገር ከፈጣሪው ሲጠይቅ መጀመሪያ አመስግኖ ነው መሆን ያለበት። እሺ አመስግኖ፣ እግዚአብሔርን እናመስግነው። ካመሰገንን በኋላ ወደ ጉዳያችን እንገባለን፣ ወደ ጥያቄው። ሲፈጸም ደግሞ ማመስገን መቻል አለብን። እሱም ትክክል አይደለም። ከእንግዲህ ለማመስገን ጥረት አድርጊ። እሺ እህቴ፣ ታስታውሱ እንደሆነ ማን ነበረ? መርቆሬዎስ ወደ ጦርነት ከመሄዱ በፊት እየሄደ እያለ የእግዚአብሔር መልአክ መንገድ ላይ ጠብቆ ምን ሰጠው? ንገሩኝ እስቲ። ምንድን ነው የሰጠው? ከዛ ማንን እንዳትረሳለው መጨረሻ ላይ ከጦርነት ስትመለስ አምላክን እንዳትረሳለው አይደል? ከዛ አደረገለት። እግዚአብሔር ድል አጎናጸፈው። ከዛ መልአኩ ወዲያው ጠብቆ ለምን አምላክን ረሳለው? ረስቶ እኮ አይደለም፣ እንዲያመሰግን እያስታወሰው መሆኑ ነው።
እንዲያመሰግን እያስታወሰው መሆኑ ነው። እና እናንተም እንደዚህ ማድረግ አለባችሁ። እሺ ወንድሞች፣ ዳዊት እንዳለው ምን ነበረ ዳዊት ያለው? መዝሙር 21 ላይ መጨረሻ ላይ እግዚአብሔርን የምትሹት አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤል ዘር ሁላችሁ ፍሩት። እግዚአብሔር ምን አለ? ልመናዬን ቸል አላለም፣ ፊቱንም ከኔ አልሰወረም። ነገር ግን ወደ እርሱ በጮኩ ጊዜ ሰማኝ ካለ በኋላ ምስጋናዬ በታላቅ ጉባኤ ምስጋናዬ ከአንተ ዘንድ ነው፣ እርሱም በሚፈሩት ፊት ስለቴን እሰጣለሁ። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስም እዘምራለሁ አላለም? ስለዚህ ይሄ ልናደርግ ይገባል። ወንድሞች የሆነ ነገር ከተደረገላችሁ አመስግኑት። ጌታዬ ስላደረክልኝ ምን እከፍላለሁ? ምስጋና ነው እንጂ ሌላ ምን እላለሁ እያልን ማመስገን መቻል አለብን። ክብርና ምስጋና የምስጋና መስዋዕት ማቅረብ መቻል አለብን። ግልጽ ነው አይደል? ሰው የሆነ ነገር ተደርጎለት ካመሰገነ ሌላ ደግሞ ይጨመርለታል። ባይገርማችሁ ሌላ ደግሞ ይጨመርለታል። ምክንያቱም አመስጋኝ ሆኗል፣ አመስግኗል ሲደረግለት። እስቲ አንድ ጥያቄ ልጠይቃችሁ። የሆነ ሰው በጎ ነገር አድርግላችሁ ዝም ይባላል? እንኳን አይደለም ለፈጣሪ ለሰው አይባልም። አመሰግናለሁ አትሉትም? ያ ሰው ሲሆነ ነገር ሲያደርግላችሁ እግዚአብሔር ያክብርልኝ ይባላል። ስለዚህ አስቡት፣ ለሰው እንዲህ ምንል ከሆነ ምንጠነቀቅ ከሆነ ምክንያቱም ዝም ካልነው ምን ይለኛል አንልም? ለሞራሉ ራሱ እንጨነቃለን። አስቡት፣ ለሰው ይህን ያክል ተጨንቀን ምስጋና ከለገስን ለፈጣሪ እንዴት አይገባውም ምስጋና? ሰው እንኳን ቢያደርግልን እኮ ከፈጣሪ ያገኘውን ባገኘው በኩል ነገር ተጠቅሞ እኮ ነው እኛ የሚረዳን። ገንዘብ ሰጥቶ ቢረዳን ገንዘቡ ከፈጣሪ አግኝቶ ነው። ሁሉ ከእርሱ ነዋ። ሁሉ ከእግዚአብሔር ነው። ሁሉም ለእግዚአብሔር ነው። እግዚአብሔር ቢሰጠን ከራሱ ነው። ሰው ቢሰጠን ግን ፈጣሪ ከሰጠው ተነስቶ ነው። ታዲያ ሰው ከፈጣሪ ያገኘውን አምጥቶ ለኛ ቢለግሰን ሰውየውን ካመሰገን ነው። ከራሱ ሁሉም ነገር ከራሱ የሆነውን አምላክንማ የሆነ ነገር ሲያደርግልን እንዴት ልናመሰግነው ይገባን ይሆን? ስለዚህ አመስግኝ። ትዝ ባለሽ እንደው በሰዓቱ ትዝ ባይልሽ እንኳን አለማመስገንሽ ትዝ ሲልሽ አመስግኝ። እሺ እህቴ፣ አለማመስገንሽ ትዝ ባለሽ ሰዓት ሁሉ አመስግኝ። ይሄን አድርጊ። ይሄን ይመስላል እህቴ። ተመለሰልሽ? አዎ እንዲህ ማለት ተመልሶልኛል። እግዚአብሔር ይስጥልኝ። ቸር መድኃኒዓለም አባቴ ጸጋውን ያብዛል። እግዚአብሔር ይስጥልኝ ማለት ነው። አሜን አሜን። እህት አለምዬ። እሺ እህት ወንድሞች፣ የዛሬው መርሃ ግብር ተጠናቋል። ጥያቄና መልሱ ነገ ይቀጥላል። በዚህ መልኩ ያስተማረን የመከረን አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እሺ ወንድሜ፣ ግን ያው ህጉ ባይሆንም ላስተናግድ ምን ነበረ ካለክ ላስተናግድ። ዘግታችሁት ነው። ማን ነው ማይኩን የዘጋው? ክፈቱት ወይም በውስጥ አቅርብልኝ። እሺ አሁን ተከፍቷል አሁን እና በውስጥ ፈልጌ ነው። በዚህ በውስጥ ፈልጌ ነው። ብዙ ጊዜ ማግኘት አልቻልኩትም። የብዙ ነገር ምን ጠይቀው ናወራው ነገር ስላለኝ ማለት ነው። በጣም ተቸግሬ ነው። በዛው ደግሞ እሺ አጭር ሪከርድ አድርግልኝና ጊዜን አመቻችቼ አዳምጥልሃለሁ። እሺ ችግር የለም። መልካም። እሺ ወንድሞች፣ ለነበረን ጊዜ አምላካችን ሁሉ እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ፣ የዓለማት ፈጣሪ ቸሩ መድኃኔዓለም
ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። አቤቱ የዓለማት ጌታ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳድረን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብን በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሐ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ
ነገም ጥያቄና መልስ ይቀጥላል ማለት ነው። ስለዚህ ዛሬ ጥያቄና መልስ ያልደረሳችሁ ነገ መጠየቅ ትችላላችሁ መታችሁ። ይቀጥላል አይደል? እንደዚሁ በጽሁፍ ይቅር አይደል? ተራ ቁጥር ያዙ ማለት እስቲ ንገሩ። እየደረሳችሁ ነው? ግን ያልደረሳችሁ እስከ ዛሬ ድረስ በዚሁ ይቀጥል አይደል? እንደዚሁ ላስገባ። ቀጥል። መልካም መልካም። እሺ ነገ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ዓመታዊ መታሰቢያ ክብረ በዓላቸው ነው፣ ልደታቸው ነው። የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድላቸውን መልካቸውን እየጸለይን በዓሉን ልናሳልፍ ይገባል። የምንችል ደግሞ ስጋ ወደሙን ብንቀበል ደግሞ ደስ ሲል አርብ ነው አይደል? አቤት አቤት መታደል ነው። በዕለተ ቀናቸው ትልቅ ቃል ኪዳን እኮ አላቸው አቡነ ተክለ ሃይማኖት። በዕለቱ ስጋ ወደሙን የተቀበለ ይላል እግዚአብሔር አምላክ ጸሎቱን እንደሚሰማው ኃጢአቱንም ይቅር እንደሚል ቃል ገብቶላቸዋል አቡነ ተክለ ሃይማኖት እና በቃል ኪዳናቸው ብንጠቀም መልካም ነው ለማለት ያክል ነው። የማረባው የማልጠቅመው ምናምን የሆንኩ ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። ደህና ደሩልኝ። መልካም አዳር። አሜን አሜን ወንድምዬ